በነገራችን ላይ ወልደ ላንተ መረጃ 10 ለሰሊና ይሆነ ለሷ ጀስት ልጅቷ ትልቅ አትመስለኝም። አይ ቲንክ ሁማኔር አላት ነው ያለችው። እንደዛ 2 አንበሳ ይበቃታል ለሷ። የወርቁ አይተነው 25 አንበሳ አውርደህ ኢንፎርሜሽን መውሰድ ትችላለህ። ጀዊሳይ ቴንክ ዩ ያ ሚሚዬ ቴንክ ዩ ዛሴት። አለበለዚያ በራስሽ ጊዜ ካላችሁ የሚመጣ ወር ትንሽ ያሰማል። መፍትሄ ነው እኔ ጋር ነው ያለው። የሚመጣው አመት ደግሞ ጠብቄ አንድ አወጣለሁ። መፍትሄ ነው እንዳያልቅብኝ መፍትሄ ነው። ከፍለ ከሆነ ግን ወይ እዚህ ይደመጥላል ወይ ይዘት ሄዳል። አሪው አግሪ ሙኒት እኔን አስገድልብሻለሁ ያልሽው መረጃው እኔ ጋር ያ እኔ አላልኩም ካልሽ ከፍለሽ ውሰጂና ከሰሻት አንዱን አላበሻ ውረሹ ተከራክረሽ ስም በማጥፋት ሀብት እየሰጧችሁ ነው። እያንዳንድሽ ለሀብት እየጠሯችሁ ያ ዛሴት እና ወደ እንትን እንቀጥላለን። የማደርግሽን አውቃለሁ ስትለኝ እንግዲህ የፈለግሽበት ቦታ ድረሽ አንቺ ጀምሪ እኔ ጨርሰዋለሁ። ካንቺ ይምጣ እኔ አልናገርም። እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር ዝም ማለት ፍራቻ አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለም፣ ወንጀለኛ አይደለም። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? ሳራ አንድ ጥያቄ ልጠይቅሽ። አንቺ ሀገር ቤት የሰራሽ ሁለቱም ፎቆች የሰራሽው እያንዳንዱን የፎቁ መግዣ መስሪያ ብር ቀጥታ በአካውንት ወደ ኢትዮጵያ እንደዚህ ከዱባይ አካውንት በቀጥታ መንገድ ነው የገባው ወይ በብላክ ነው የገባው? ወይስ ለአንዱ ፎቅ የሚያስፈልግሽን የግንባታ እቃዎች ገና ለገና ለኢንቨስተሮች ማንኛውንም እቃ ለኢንቨስታቸው የሚሆን እንዲያስገቡ በነፃ ቀረጥ ነፃ በሆነ መንገድ ስለምታስገቢ የ5 እና የ6 ፎቆች መስሪያ እቃ ታስገቢና ለነጋዴ ትሸጫለሽ፣ ለቀሩት ባለስልጣኖች ትሸጫለሽ። ይሄ ነበርሽ አይደል ያንቺ ትርፍሽ? ዘሴት እቃውን ስታመጪ ደግሞ ከየት ገዝተሽው መጣይ ስለማትባይ በሐዋላ እነ ደብረ ጽዮን እዛ ያስቀምጣሉ። እዛ ያስቀምጡትን ብር የነሱን ብር እቃ ብረታ ብረት ገዝተሽበት ትገቢያለሽ። የቤት ግንባታዎች አሁን መንግስት ምን እያደረገብሽ እንደሆነ ታውቂያለሽ? ፎቅሽ ግምት ውስጥ ነው ያለው ስንት እንደሚያወጣ ከስንት ዓመት ጀምሮ ወደ አካውንትሽ ተላልፎ ለቤቱ መስሪያ እየተላለፈው እያንዳንዱ ኢንቨስት ገስት እየተደረገ ነው። ሳራ አንድ ነገር ቃል ልግባልሽ፣ ይሄን ሰሞን ለምርመራና ለአንዳንድ ጥያቄ ተፈለጊያለሽ ተብሎ ወረቀት ካልደረሰሽ ሄለን ምንም አታውቅም። እሺ ባለስልጣን የሆነ ወሬ ቀድሞ ላንቺ የሆነ ነገር ደርሶሽ አውርተሻል አይደል? ከባለስልጣን ወሬ ወስደሽ አንቺ ጋር እንዴት ደረሰ የሚል ነገር ይሄ ሰው እንዴት ነበር? ምክንያቱም ይሄ የወሬ ጥማትሽ ማለት ነው ራይት? ያ በሐዋላ በምናም ይሄን ሰሞን ምንም ነገር ካልመጣ ኤነርጂ ታያላችሁ የሆነ ጥያቄ ለምናምን ለኢንቨስቲጌት ምናምን ፈልግሻለን ካላሉ የእውነት ከዛ ማንን ከፔጂ ላይ እንደማጠፋን ያውቃል። እኔ ብዬን እኔ እኮ ከስሸሽ አይደለም ኢንፎርሜሽኑ ነው። በቅርቡ ወረቀቱን ይዤልሽ እመጣለሁ። እጄ ላይ ይገባል። መጥሪያሽን ራሱ ይዤልሽ እመጣለሁ።
የእውነት ዱባይ ላይ ትልቅ ነገር ነው የሚትርምስ የሚመጣው። በነገራችን ያ ወልዳ ኦሬዲ ተደብቃል። ራይት ወልደ ጊዮርጊስ ኦሬዲ ተደብቃል። ወልደ ጊዮርጊስ ቋሚ አካውንት እንኳን እንደሌለ የተነገረኝ በሷ በኩል ቋሚ አካውንት እንኳን እንደሌለ ያንን ማወቅ ትፈልጋል። አናግሬም ብያለሁ። ከሀገር ጠፍተህ እንደመጣ ሀገር ቤት እንደማትገባ ሁሌ ነው የተነገረኝ። በራሷ ዛሲት ያ እስቲ በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ ፍቄ ስጋ ቤት አለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰል ለእህቶቼ እንደዚህ ያለች እግዚአብሔር ሳራ እስቲ አደረገ እንስማ። እኔ እኮ እነዚህ ዝም ብሎ ነው ችግር የለው ዋና እንዳላሰማ እንጂ ከዚህ ውጪ እኔ ቦታ ሰጥሽ እንደዛ እኔን እንደ እህት ሰፖርት ታረጊ ነው የምፈልገው። በቃ አንቺ ለዴሚሽ የተባባልኩት ነገር አሊያ በጣም ዝታብኝ አስፈራርታኝ ምናምን ያልሽው አስፈራርታኝ ጫንቃኝ ምናምን ያልሽው ሳር ወይም ደግሞ ቆረቆንዳ አሮጊት ራስሽ እንዴት እንደምትይ እንደነበረ አዳምጪ። ዩ ሪሜምበር ዛት ታይም ጨዋታ ላይ ነው ያለነው። እዚህ ጋር ከዚህ ውጪ እኔን ቦታ ሰጥሽ እንደዛ እኔን እንደ እህት ሰፖርት ታረጊ ነው የምፈልገው። በቃ አንቺ ለዴሚሽ የተባባልኩት ነገር አሊያ ነው በሰማይም በቦሌም በባሌም ተብሏል። እሱን አደርግ። ከዛ ውጭ ግን ሊንክ ሄለን ተረጂ እኔ ያለሁት ቦታ ይሄ ነው አልልሽም። በቃ ያለሁበት ሀገር እዚህ ነው። እንደ እህትሽ እንደ እናትሽ እንደ እንትን እንድትወጂኝ ነው የምፈልገው። በዚህ ቶፒክ ላይ ቶፒኩን ዝጊው ነው እኮ ስትለኝ ነበር። ቶፒኩን ዝጊው ነው የምትለኝ። እሺ ቶፒኩን ዝጊው እና ያለውበትን ሁኔታ አንቺ አታውቂም ስትል ሳሪ እኔ ከማውቀው በስተቀር እዚህ ሚዲያ ላይ ከሚወራው በስተቀር ሌላ ችግር ውስጥ ነሽ እንዴ ብዬውላ ጠየኳት። ከዛ እሱ ምን ያመጣሉ ምን የምታውቂው ነገር የለም። እኔ በጣም በምትፈልጊው እንደ እህት በዚህ አይደለም በምንም አይደለም በራሴ መንገድ እንደ እህት እንደ እናት አለሁልሽ። ከዛ ውጭ ግን በእንደዚህ አይነት ኢሹ የፈለጉ ቦታ ያለውን ነገር እኔ ስሜ እንድነሳ አልፈልግም። ስሜ እንድነሳ በአሽሙርና በምን እየተደረኩኝ አይተሽዋል አንቺ በቦታ በቃ እኔ እንደ እናቴ እንደ እህትሽ ወድጄሽ መኖር ነው የምፈልገው ስቲ አሁን ደግሞ ስታስፈራራኝ ብለሽ ሚጣ ስትጫወች አይደል? ሙኒት ጋር ነይ ያላችሁት እግዚአብሔር እኔ አንዳንድ ሰው ግርፍ ነይ ብሎ ጋበዘኝ። ጋይስ የሆነ እንደዚህ መምጣት ንብረቱ እኮ ነው ጋር ያለው ንብረት ጥዬ እንዴት እመጣለሁ? ንብረት ይጣላል። ሱቅ ክፍት ታትቶ ይመጣል። ክፍት ታትቶ ይመጣል። አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው ያሳያል። በነገራችን ላይ የድህነትና የአመዳምነት መንፈስ መቼም የማይለቅሽ መሆኑን አንድ ነገር ልንገርሽ። እንደ ማናጀር የተሰራሽው ጸጉር ራሱ ኖርማል እነ ኬንያ እና ኡጋንዳ ምናምን የለም ጥቁር ሆኖ ነጭ ጸጉር ይሰሩ የለ ሁማን ሄር ይሄ ዝም ብሎ ከእንትን የተሰራ የሚመስል
አልጌ ምንድነው የሚባለው? የሆነ ዝም ብሎ የበቆሎ ራስ ምናምን የሚመስል እሱን ተሰርተሽ ምናምን የመጣሽውና ያንግ ለመምሰል የምትዩ ነገር ፓስታ ላይ ተጠቀለለ ነው የሚመስል። ባይዘው የበቆሎ ሹሩባ ነው የሚመስለው። በቆሎ አይታችሁታል? እንደዚህ ስትከፍተው ምናምን ያ ርካሽ ስፓጌቲ ጭቅላት ላይ ጠቅላይ ወጣሽ ነው። ይሁን ኖርማል ጥቁር አርጋስ ቢሆን ጋይስ አሁን ከወርቁ ጋር ማች እንዲያደርግ ነው ጸጉሩ ከወርቁ ጋር እንደገና ደግሞ ወደ ካቆምንበት ሲሄድ ማለት ነው። ካቆምንበት ስንሄድ የገባላት ብር በነገራችን ላይ ብሬን የተቀበልኩት በወስደው ግን ገላ ስላልወሰድኩ ገና አቀበልሻለሁ። እኔ አልወሰድኩ ሄለ ወደሚል አስገብተሻል። አሁን የማደርገው ጥያቄ ግዴታ ሄለ ወደሚል እንድታስገቢ ነው የምፈልገው። ገብቶሻል? ያ ሄለን ወደሚል መግባት አለበት። ዘሴት ያ ሌብነት ከቀድሞ ስለሆነ ጃጉር ጋር እንኳን የገባው እስቲ ምንድነው የገባለ ላክልኝ ስለው ፋሚሊ ነው የሚለው። ስምሽ እንኳን የለበትም ፋሚሊ ነው የሚለው። ፋሚሊ ብሎ ክስ አለ እንዴ? ፋሚሊ ብሎ ማስገደድ አለ እንዴ? ፔፓሉ ራሱ ፋሚሊ ነው የሚለው። ፋሚሊ ለሱ የገባ እስቲ ላክልኝ ብዮ ማለት ያ ገብቶሻል። እኔ አሁን በስሜ ግዴታ አቀበልሻለሁ። አንድ ነገር ልንገርሽ፣ የአንቺ ደጋፊ ነኝ የሚሉት አንድ እኔን ቀና ብለው ስለኔ ካወሩ እኔ አንቺን እየመጣው ነው ማስከፍልሽ። ምክንያቱም ከፍለሽ እያሰደብሽኝ ከፍለሽ አንቺ በብርሽ እኔ በሚዲያዬ ቁጭ ብለን እኩል ሂሳብ እንተሳሰባለን። እናቴ ትሙት እኔ 7ኛ ሰማይ እስከምገባ እኔ ካልተሳሰብኩሽ ቤቢ እናቴ ትሙት። ይሄው ይታያል። ጉቺ ይታያችኋል ጋይስ። ኮመንቱ ካልጠፋ ይታይም መሰለኝ። አንዴ ኮመንቱ ላጥፋው። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። አራዶ ሄለን አራዶ አለም። ሄለን አረዶ ነው። አረዶ ያ ሁለት ጊዜ በ24 አፕሪል እና በ13 አፕሪል እኔ ግን ፖይንቱ በጠራራ ፀሐይ ተዘረፍኩ ነው ፖይንቱ። እኔ ባለፈው እዚህ ጋር ሆልድ አድርጌ እንደሄድኩ ነው። በነገራችን ለእግዚአብሔር በቃ ስመጣውን ኮምፒውተሩን ከፈትኩት እዛው ጋር ክሊክ አደረኩት ባቆመበት ነው። በጠራራ ፀሐይ ተዘረፍኩ ነው ፖይንቱ። በልጅነቴ በማያውቅ አንደበቴ ነው የእውነት በማያውቅ አንደበቴ ተዘረፍኩ። አስፈራርታይ ምናምን ነው እግዚአብሔር። እስቲ ሪከርዱን ላው ላይ ታይትል ብጽፍበት አሪፍ ነበር። ዝም ብዬ ነው ያደረኩት። እስቲ እነዚህ ሰዎች ውስጥ እጄን አይደለም አቴር ቆይ እኮ የተነጋገሩ ጨርስ ምንም ያንቺ ዳጓር ነው ይዋት ምን ያልጨርሰን ነበረ። ጃጓር አስታረቀን አለ። እኔ አጠገብሽ መምጣት ባልፈልግ ኖሮ ጃጓር እኮ አስታረቀን ጨረስን። ከዛ በኋላ እኮ ጣፋፍቻ አጠገብሽ መምጣት አልነበረብኝም። ግን እኔው ፈልጌ ነው ወደ አንቺ የምመጣው ስትል ስሞት ዝቅ ስሞት ቆይ ወደ ኋላ ልመጣ ያንቺ ዳጓር ነው የምናውቀው። ውጭ እንኳን የምታውቀው ነገር ይቻል ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሼ ተለንጌ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለን በመሀላችን እንጂ እኔ ምንም ነገር ልትሰድኝም ብትይኝም ምንም ነገር አይሰማኝም። አያችሁ ጃጓር ያኔ ካስታረቀን በኋላ አጠገብሽ ያለታ በቃ ጨረስኩ መምጣት እኮ አለብ በቃ ብሎክ ማድረግ በቃ ጨረስና ምን ቀረኝ ነበር። ግን እኔ ዝምድናሽን ስለፈለኩ እኔ ነኝ እንኳን አጠገብሽ የምመጣው እኔ ነኝ እኮ ፈልጌ የምመጣው እኔ ነኝ። እህትነትሽን የፈለገ ብትሰድብኝም ነው የምትለው። ገባት ዛሴት እና ተዘረፍኩኝ ማለት አይከብድም። አንቺ ቀዳዳ ጠራቃ አሮጊት
እነዚህ ሰዎች ውስጥ ግን አይደለም። ቆይ ሌላ እቺ እኮ የተነጋገረ ጨርስ ምንም ያን የናንቺ ዳጓር ነው የምናውቀው። ውጭ እንኳን የምታውቀው ነገር የለም። ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሽ ተለንጌ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም ዝምድና ነው አሁን ያለ በመሀላችን እንጂ እኔ ምንም በመሀላችን ያለው ዝምድና ነው አይደል? እኔ ነኝ እየተጠጋሁሽ ያለሁት እንጂ አንቺ አይደለሽም የመጣሽው። እኔ ነኝ እየደወልኩልሽ ያለው እንጂ ባልፈልግሽ ኖሮ ጃጉር ያኔ ግሩፕ አስገብቶ ካስታረቀን በኋላ ከዛ በኋላ ምን አመጣኝ? የመላለሰኝ እኮ ዝምድናሽን ፈልጌ ነው፣ እህትነትሽን እኔው ነኝ እየመጣሁብሽ ያለው። ለዛም ደግሞ 10 ጊዜ ተኛሽ የለም ደውዬልሽ ነበር። በቃ በኋላ ስትነሽ እያልሽ ቮይስ ስትልኪ አሰምቻለሁ ስደጋግም ማለት ነው። በጣም ሌባ ቃላባይ ውሸታም ቀዳዳ በብርሽ ልክ ምድር ላይ የምትኖሪ ነው መሰለሽ። አንደገ ልንገርሽ 3 አመት ነው የቀርሽ ለጽድቅ እንዲሆንሽ አንዱ ሬስቶራንት ለኔ ተናዘዥል። ምን ችግር አለ? ሁለቱም ፎቅ መንግስት ለራሱ ሂሳቡን ያስብበታል። ይሄን ሰሞን ላንቺ መጥሪያ ወረቀት ካልመጣ ይኸውነት በጣም ሺህ ሰዎች ይቦልካል። እሺ ላንቺ ይሄን ሰሞን ኢንቨስት ገስት ተብሎ ካልመጣልሽ ትዌል እኔ አይደለም እኮ ያልኩት። ኦሬዲ ኢንፎርሜሽን ሻይሽ እንዴት እንደሚደርስ ያ እስቲ ሌላ ደግሞ እኮ የተነጋገረ ጨርስ ምንም ያን የናንቺ ዳጓር ነው የምናውቀው። ውጭ እንኳን የምታውቀው ነገር የለም። ከዛ በኋላ እኮ ምንም ዲል የለኝም እኔ ጨርሽ ተለንጌ ይሄ ነገር ነው ጨርሰናል ብዬ እኮ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም አስጨነቀችኝ ነበር ያልሽው ራስሽ። እኔ እኮ ትላንት ወዲያ ነግሬያችሁ ነበር። ከመጀመሪያው ግሩፕ አንድ ጊዜ ያስገባኝ ከሷ ጋር ብላ ስትለምን ከዛ በኋላ ባትመጣ የደስደስ ጋለሪ ሙላላት ብላ እሷ ራሱ ጥያቄውን ባላመጣች እንደገና መልሳ ደግሞ ከጃጉርም እንደገና ተደብቃ ይሆንን ቁልልጭ ባልተጫወተች ከቡቺ ራሱ ካልተደበቀች ነበር እኮ በራሷ ላይ ነው እኮ ኑሮ የምትጠመጥመው ገስ እባብ የምትጠመጥም ገባችሁ? አሁን ደግሞ ተቸግሬ ተጨንቄ እባካቸው በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ ታነብላችኋለች። እከካም ቆርፋ አዳሩኝ ይሆንሽ ኢንዶሚ መሰልሽ አለች። የማንም የቤት ሰራተኛ እየሰቀለ ቲክቶክ ላይ ሲያወራኝ እኔ አይመጥኑኝም ምናምን ትላለች። ስሟት ዝግ ስሟት። እኔ እኮ የምጠነቀቀው ሌላ ለእንትን የምፈልጋቸውን እንትን እንዳላሰማ ነው። እስቲ ቆይ ተራ የቤት ሰራተኞች ሂስቶሪ ያደረጉ እኔን ቶፒክ ሲያደርጉኝ ትላለች። ቆይ ዝጋ ኡፍ የተቀበልኩ ሴት ነኝ። ስለዚህ በቃ ይከብድኝ። ከዚህ ሰዓት እንዲያው አንቺ ጥሽ ዘጋግተሽ ብለሽ ብትመክሪኝ ነበር። ከዚህ በላይ ምን ይጠበቃል? ከዚህ በላይ ከጉቺ አስጠፋሽ። በቃ እግዚአብሔር ይስጥሽ። አያችሁ ከጉቺ ለያየሽኝ እግዚአብሔር ይስጥሽ። ዘጋግተሽ ጥፊ ነው ማለት ያለብሽ። እንኳን ሄለን ማናጀርሽ ነኝ ብለሽኛል። በነፃ ማናጀሬ ሁኚ ያልኩሽ ትለኛለች። ስሟት እዚህ ጋር ስሙ። በነፃ እኮ ማናጀር ሆንሽኝ አላልኩሽ? እኔ እኮ አልመጣም። የምነግርሽን ነገር አዳምጪኝ። እግዚአብሔር ይስጥሽ ልዬ በጣም ብዙ ነገር ቴባ አድርገሽኛል ብዬሽ ተስነሱ ጠፋ። አሁን አንቺን እየጠበኩ ነው። አያችሁ ከቡቺም ጥፊ ያልሽኝ ጠፋው። ማናጀርሽ በነፃ ልሁን ብለሽኝ ነበረ። ይኸው ማናጀሬ ሁኚ ያልኩሽ እኮ አለች። እዚህ ጋርስ ተገድጄ አስገድዳ ደፈረች። ድንግልን ወሰደች። አሁን በጭንጫ ነው እናንተ ጋር የመጣት። ዛሬ ማምጣት ማሚ ጌም አልጫወትም አልፈልግም። ያ የገባውን ገንዘብ ይዛችሁ ትሰጣላችሁ። ያው ከሌላችሁ
ኖርማል ነው። ታንክ ዩ ገለቶማ እናመሰግናለን። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው ጋይስ የወሰደችብኝ ትላለች። የወሰደችብኝ ካልሰጠውሽ ሞቼ እገኛለሁ። ዛሴት ካልሰጠውሽ ሞቼ እገኛለሁ። እኔ እንደው ማለት አሁን እኮ ካልሰጠውሽ ብለሽ ስሜን ስላጠፋሽ እንድትሰጪኝ ግዴ እንድትሰጪኝ ጥሪ አይደለም፣ እያስገደድኩሽ ስሜን አስጠፍተሻል። ልጄን እያሰደብሽ ነው። እኔ ማንም ሰው ባንቺ የተነሳ እኔም በክፉ ከጻፈ አንቺን ነው ሂሳብ የምወራረድሽ። እኔ ከካምዳሃ ጋር ምን አነጫነጭ ምን አጨቃጭ ከዮኒ ሰውዬ መዴት ክሬም መግዣ ሌለው ሰውዬ ግን ምን አጨቃጭ እኔ እሱ ይናገር አንቺን ተደግፎ ነው አንቺን ነው የምረግጥሽ መጥቶ የሚያስትለኝ። ምክንያቱም ራሴን ዲፌንድ እያደረኩ ነው። ሰልፍ ዲፌንድ ይላል ፈረንጅ። ሰልፍ ዲፌንድ አይ ዲፌንድ ቱ ማይ ሰልፍ ዛትስ ኢት። እንትና ነው ማነው የስራ ቦታ ኔትወርክ ስለሆነ ነው ነው እንዴ? ስራም ቦታ ሆኜ ትጨቀጭቀኛለች። ከዛ ተቀበለችኝ ደብድባ ትላለች። እኔ አሁን ስሜን ስላጠፋሽ ተቀበለችኝ ያልሽውን በአደባባይ መተሽ ታወርጃታለሽ። አስገቢያቸው ለምን ገና ብዙ ቮይስ ማሰማዋለ ጋይስ። ቆይ ወደ ሌላ መውሰድ አልፈልግም፣ ወደ ጨዋታ ያ ሲሪየስ አም ሲሪየስ። ይሄ እኮ ነፍስ ስሜ የጠፋበት ጉዳይ ነው እኮ ጋይስ። ጅቦ ስነ ስርዓት ስሜ የጠፋበት ነገር ያ እንዴ እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት አያችሁ። አሁን ያሰማቸው ቴሌፎኔ ላይ ለምን ኢንሳይደሮች እንደዚህ ጨንቆኝ ነው ስላት የሌለኝ ውሸቴን ዝም ብዬ እንዳይመስላት ጨርቅ እንደዚህ ሸፈንኩኝና ሁለተኛ ቴሌፎን ላይ እንደዚህ አድርጌ እባክሽ ከነገርሻቸው ዲፖርት ያደርጉኛል ብለዋል ብላ አንዷ ስትነግር ያችን ቦታ አሰማዋትና ዘጋው። አየሽ ውሸት አይደለም እና ግሩፕ አስገቢ ስትለኝ ነው እንደዚህ አደራ ስላሉኝ ምንም አልችልም አልኳት። አሳይኳት አሰማት። ያችን ድምጽ ሪከርድ እያደረገች ነበር። እኔ እኮ የማ ድምጽ ነው ምናምን እያልኩ ነበር። ገባችሁ? ይሄ ድምጽ አሁን የሌላ ሰው አደራሽን አሳልፈሽ እንዳሰጫቸው ብላ አንዷ ስጋቷን ሌላ ሰው የላኩ የለም እንደዛ ነው። ገባችሁ? ለኔ በጆከር እያሰደበች ራሷ እየተጇቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርኬሽ በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ጋይስ አሁን ይሄ የነገርኳት ክፋት ነው። ይሄ ደግሞ መቼ መሰላችሁ? ገና ለመጀመሪያ ጊዜ እሷንም ቶፒክ ከማድረጌ በፊት ለመጀመሪያ ጊዜ የቤታ ልጆች ነው የሚሳደቡት አለች። ከቤታ ጋር ችግር ከሌለባት ለምንድን ነው ስላልነበረ ያኔ ገና ስደውልልኝ የመጀመሪያ ጊዜ ቶፒክም ከመሆን አንበሳም ምኑም ሳይመጣ በፊት ካልገባት ብዬ ሚዲያው ምን አልኳት? ዘር ማንዘር ሰድቦ የማይጠግቡ ማስቲካኝ ካለው እያለች እና ጧ እያረገች እንደ ሸልብቴ ኮንዶም የሆነች ቡቺ ስር ከሷ ጋር ስትታይ እና እነሱ ደግሞ የጀርባ አጥንቴ ናቸው አይነት ድራማ ነገር ስትጫወቺ እውነት በእነሱ አይን ማናይሽ ይመስልሻል? ሳራ አልኳት። እስቲ አንቺ እንደ እንትን ሰው ሆነሽ ቆም ብለሽ አስቢ። አሁንም ከነሱ ጋር ካለሽ ማንም ሰው አይተውሽም። ኧረ እኔ እንደዛ አላሰብኩም። በቃ አሁን ነግሬሻለሁ፣ እንደዚህ ነው። እኔ አንቺን ማውቅሽ ሳይሆን ጀስት ወሬዋን የሰማሁት ከሷ ጋር ሲኖር የነበረ ሰው እዚህ ሀገር የሚኖር አለ። እንደዛ ነገርኳት። ከዛ እንደዛ ነግሬያ ተማምና ምን ብላ በቃ ኧረ እንደዚህማ ሰዎች እንደዚህ በእንደዚህ መንገድ የሚረዱ ከሆነ ላይቭ አንቺ ጋር መጥቼ ጉዳዩን አስረዳለሁ አለች። ልክ ቴሌፎኑን ስዘጋ እንደማትመጣ አውቅ ነበር። ለምን እኔ ጋር ከመጣች ይሄንን ስታወራልኝ ራሱ ቡቺ ነበረች አጠገባው። ከዛ ማታ ሄዳለሁ ስትላት አትጂ ብሏታል። ለምን በጥያቄ ስንት ነገር እንደማስለፈልፋት ነው።
ያውቃል። ከዛም ማታ እኔ ከስራ መጥቼ ነበር ያናገርኩ። ማታ ከእንቅልፌ ስነሳ ቮይስ አገኘ። የጠበኩት ባሌ ከልክሎኛል ምናምን አለች። ማስቲካ ሳይኖራ ሲቀር የናይጄሪያ ቆለጠመች ምትመጣ ልጅን ራሱ የተቀበለች ባሌ ተቆጣኝ ካለች ባሏን ነው ምረግጥላት። ቺት እያደረገላት ነው ማለት ነው። እሷን አንድን ሸርም ግፎ እየተቀመጠ እንደዚህ ቦታ አትጂ አለኝ የምትል ገባችሁ? እዛ ሴት ከዛ ይሄ የመጀመሪያ ቀን ምንም ነገር እንትን ሳልል ሳናግራት የነበረው። እሺ እንግዲህ ራሳችሁ እንደዚህ አይነት ቦታ ሆነሽ አንቺ ማንናገርሽ ይመስላል ወይ? ይሄ አሁን ኤቪደንስ ነው። ይሄ ኤቪደንስ ነው። ሲሪየስ ቆሮቆንዳ አሮጊት ስለሆንሽ አይገባሽ ምንም ነገር አታውቂ። አንድ ነገር ልንገርሽ አሁን እንደግሜ በግድ በሳምንት 10 አንበሳ እያወራሽ ማናጀርሽ ታረጋኛለሽ። አንድ ይሄ ነው። ሁለተኛ ደግሞ እንደ ቡቺ ህይወትሽን የሚያመሰቃቀል ሰው የለም። እንደ ቡቺ ህይወትሽን የሚያመሰቃቀል ሰው የለም። እንዳትረሽ። ኔቨር ጊቭ አፕ እንዳንቺ ሰፖርት ታረጋት ነበር። እንዳውም አሁን ነፍስ አውቃ ስልሽ ትንሽ ገላዋ ራሱ ቅባት ለመደ። ጸጉሯ ራሱ የሆነ ነገር መነስነስ ጀመረች። የሆነ ልብስ እንኳን በ5 ምናምን እንኳን ገዝታ መልበስ አሁን ለምዳለች። የለመደችው ምንድነው? ራሱ ሚዲያው ይገፋል። በዛ በቆሻሻዋ ሰዓት በዛ ባንድ ጉንጯ ማስቲካ ባንድ ጉንጯ የናይጄሪያ ቆኘከች ቀጭ ያለች በምትሄድበት ሰዓት እንኳን ከጎኗ የሆነችው ዱባይ ላይ እግዚአብሔር የለም ወይ ብላ ያለ በምትጮውበት ሰዓት የማንም ሴኔጋል ቆሻሻውን እያራገፈ ተነሽና ታጣቢ ሲላት እንደዛው ከነ ቆሻሻ መንገድ ስትራመድ የምትሄደው በዛ ጊዜው እንኳን የደረሰችላትን ኔቨር ጊቭ አፕ ነጭ ዩኬያዊ ስለነበረ ባሏ እሱን ወስዳ የራሷ ለማድረግ ስትል እሷም ደግሞ ሌላ ፍቅረኛ የሆነ ክራረኛ ነው ድራሚስት ነገር ይዛ ከሱ ጋር እየተሳሳመች ነገር ቀርጻ ለሱ ልታሳይ ስትል ነው አይደል እንዴ? አለ ፍቃዷ በመቅረጽ ብቻ ልትከሳ ስትል ራሳችሁ እግሯ ላይ ወድቃችሁ ምናምን ያስታረቃችሁ። አይሽ አንቺ ካረክሽላት እንዳውም በቸገራት ሰዓት ነው ያ ነው እንዳውም መረሳት አልነበረበት። ባንቺ ጊዜማ ምንም ቢሆን እንትን ብላለች። 4 የናይጄሪያ ቆሻሻ የሚራገፍባትን አሁን ወደ 1 ቀንሳለች። ምክንያቱም 3ቱን ሚዲያ ላይ ታገኘዋለች። ቅንድቧንም ላይ ጭታ ቢሆን ገብቶሻል። ያ እና አንድ ነገር ልንገርሽ፣ ለቤታ ያልሆነች ማንሽ ደግሞ ያቺ ወርቅ ገዝታ የሰጠቻት የነበረችው ስሟን ረሳታለሁ። ለሷ ያልሆነች ለኔቨር ጊቭ አፕ ያልሆነች ለሂዊ ድሬ ያልሆነች ለዛው ያኔ በቸገራት ጥርሷን ክሬም መፋቂያ እንኳን ሳይኖራት በከሰል በምትፍቅበት ጊዜ የሚያውቋትን ሰዎች ያላገጠበችባቸው ሰዎች ለታምራት ያልሆነች ሳሚ የሚባለው ራሱ ድረስ ያ ማማ እያለ የሚጠራት ለሱ ያልሆነች ልጇን በ4 ወር አሽቀንጥራ ጥላ ለናይጄሪያ ቆርጣሚነት ዝግጁ ሆና የሄደች ለነሱ ያልሆነች ማነሽ አንቺ? ባልሽ ጥሞት ነው ህይወትሽን የምትበታተንልሽ እሷ ናት። እንደዚህ አይነት ነገሮችን አንቺም ኦሬዲ ቦምብ የሚሆን መረጃ እጄ ላይ አለ ነው የምትያት ራይት አይደል? እንደዚህ ነው የምትያልሽው አይደል? ፈንጂ ወረዳ ትሆናላችሁ። ፈንድታችሁ ታለቀማል መጣል ደውሉልን ከመሞታችሁ በፊት እሺ። እኔ ነኝ የምመጣው ደግሞ መጀመሪያ ደራሿ እኔ ነኝ። ፈንድቷል በሉ ደውሉ ሲል ፍንጥርጣሪው ከምድረስ ወይ ደውሉ። ከዛ ሊጥ በሉ እኔ መጥቼ ለቅማችኋለሁ። ልቃሚ ነፍጣሞች እየነገርኩሽ እንደ ቡቺ የሚጎዳሽ ሰው የለም። ገብቶሻል? ዘሴት አሁን እኮ እኔን በጆከር እያሰደበች ራሷ እየተሳደበች ይህንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር በሽ ትጨነቅ ትፈልጊያለሽ
መረጃ ነው አልኩሽ እኮ። ሰው አንቺን ደግፎ እኔን አንድ ነገር ካለ እኔ አንቺን ነው ሂሳብ መወራረድሽ። ሰልፍ ዲፌን ራሴን እየተከላከልኩ ማንም ሰው መጥቶ ለምን የሆነ አይናገረኝም? የካውን በፊት ምረጥ አያገባኝም። አንቺን ደግፎ ነው ያለው፣ እኔ ደግሞ አንቺን ነው የምረግጠው። ከደሃ ጋር ምን እዳለኝ? የማለ በስነ ስርዓት የሆነ ቂጡን እንኳን በስነ ስርዓት አይጠርግ በቅጠል ገና የሚፈቀፍቅ ሰውዬ ጋር እኔ ምን አስወራኝ? ኖ ከሶፍት ጋር የምነጋገረው ነው። ወደ ኋላ ልመለስ። ዘንድሮም ቁጥጥ የሚባል ሽንት ቤት ላይ ቁጭ ብዬ ጃኖ ባንድ የመሰለ ዝንቦች እዚህ ያለ ቂጤን እንደ ክራር እየመታ እኔ ሽንት ቤት አልቀመጥም። አንቺ ላይ ነው እኔ ዮኒ ጋር ምን አስኬደኝ? እሱ ገና እዚህ ምን ሽንት ቤት ላይ ቁጭ ብሎ ከስል ሲል ያ መታ ብሎ የሚያጨበጭቡ ዝንቦች ተጨብጭበውለት ካካ የሚያደርግ ሰውዬ ጋር እኔ ምን አነጋግረኝ? ጂጂ እንዴ ላይ የሻፈደች አህያ መስላ ያለች የምትሄድ ሴት ጋር እንደዚህ አይነት ልቅምቃሚ ዱቄት የት ነው ርካሽ ብላ የምትደውል ጋር ምን አነጋግረኝ ነው? እነሱ ይስደቡኝ፣ እኔ አንቺን መጥቼ ነው ማስከፍልሽ። ምክንያቱም በብርሽ ልከሽብኝ ነው። ዛት ሴት ሚዲያ ላይ ደግሞ እንደዚህ እኔ ምን አረኳት ማለት አትቺ። ሚዲያ ላይ የተፈጠረን ጸብ ሚዲያ ላይ በተፈጠረ ነገር ላይ ነው ምንዳኘው። ለዛ እኔ ደግሞ ራሴ የምከለክለው በሚዲያ ህግ ነው። ዛት ሴት ያ እኔ እዚህ ሀገር ገና እንደመጣሁ አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ። እኔ ጋይስ ይሄ ነገር ስንት ጊዜ ነገርኳችሁ፣ እሷንም ማውቃት እንደዚህ ነው ምናምን አላልኳችሁ? ያንቺን ያሰማሁት ነው እኮ አዲስ፣ የኔ እንኳ አይደለም እኮ ሁሉን እኮ የተናገርኩት ነው እኮ። እዚህ የምታወሪ አንቺ የምታወሪያቸውን ነገር እሱ ነው ለህዝቡ አዲስ። አንድ የመጨረሻ ቀዳዳነትሽ እኔ ሄለንን ደግሞ ምን ትሰራልኛለች ብለሽ ስታመናጭቅ የነበረው ገብቶሻል? ያ ይሄ እንኳን አዲስ ሊሆን እንደሚችል እንኳን ቆም ብለሽ እንድታስቢ ነው 3 ቀን ነው እድል የሰጠሁሽ። 3 ቀን ያው ሰርጌም ስለነበረ 3 ቀን እድል ሰጠሁሽ። ላይቭ ላይም ገብቼ 5 ደቂቃ እንድትታይን ብለሽ እንድትጽፊልኝ እድል ሰጥቼሽ ሙዚቃውን ላጋብዤሽ ነበር። ሳሴት እኔ እንኳ ብያችሁ ነበር ይሄ ነገር ፈነዳም ታፈነ ተጠቃሚውን እኔም ብያችኋለሁ። እንደገና ደግሞ ምንም ከማይጎዳም ከማይጠቀምም ሰው እኔም ብያችኋለሁ። ምክንያቱም ታሪኩ የኔ አይደለማ፣ ታሪኩ የኔ አይደለም። ግን ታሪኩ የእናንተ ቢሆንም እኔ ወደዚህ ምድር እንዳመጣሁት እኔ ካላቆምኩት እስቲ ታቆሙዋታላችሁ። እኔ ታረቁ ካላልኩ አትታረቋት። እኔ ታረቁ ካላልኩ ሳልፈቅድላችሁ አትታረቁ። በየልደታችሁ ቀን እያመጣሁ አዳዲስ ቪዲዮ ነው ማሰማችሁ ስጦታ እያልኩ በየልደታችሁ እያንዳንዱ ልደታቸውን ጻፉልኝ ጋይስ። የልደትሽ ቀን ጠብቄ አንድ ቪዲዮ ነው ምንም አያረጅም። ቶሎ ሊያልቅ የሚችለው ምንድነው? የቪዲዮዎቹ ባለቤት ጥሪ ያቀረብኩላቸው መጥተው በስነ ስርዓት ግብሩን 4 ዶሮም 5 ዶሮም አርደው ከወሰዱ ወይ ደግሞ እዚሁ አሰሚ ካሉ አሰሙ፣ አምጩ ካሉ የራሳቸው እዛ ከፍለውበታል። አለበለዚያ የኔ ነው። በየልደታችሁ አምጥቼ ክፍት ምን አጋባኝ? ጅል እኮ አይደለሁም። ያለኝን ቶፒክ ሁላ በአንድ ጊዜ አንጫጭቼ አለቀ እናቴ ትሙት አለቀ። ሰርጌ ሰሞን እኮ በቃ የዱባይ ነገር ያለቀ ነው አለ የመሰላችሁ የነበረው አይደል? አያችሁ እንደማልጨርሰው በዚህ ተረዱ። የጌሙ ሰሞን ዝም ብያችሁ ነበር አይደል? ምን ብዬሽ ነበር? ላንቺ ራሱ ትንሽ ይወራጩ ነው ካልኩሽ፣ ትንሽ ይወራጩ ከዛ አያለው ምን እንደሚያመጡ አሉ። አሁን ዝም ብያለሽ ደስ አለሽ፣ በዛው ምዘጋው መስሎሽ እኔ እመላለስበታል። ምክንያቱም ቶፒክ አያረጅም።
ይሆናል ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ። ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውለሽ ስነግረው ቫይበር ላይ ደውልሽ ነበር። አሁን የመረጃን ማስፈራራት እኔ በዛ ጊዜ ነው ማውቀሽ እንደዚህ በዝም ጀስት በዝና እንደዚህ እና እንደዚህ አይነት ነገር ስለማይገባሽ ካልገባሽ እንደዚህ ነው የሚያደርጉት። ከነሱ ጋር ከታየሽ ግን ማንም ሰው ቢረግጥሽ እንዳይገርምሽ። እስቲ ራስሽ አስቢው። እዮዳ ብራኩሱ ቢረግጥሽ ራሳቸውን እንደ ጨዋ አይተው ማንም ሰው ሰፖርት እንዳያረገው ሄደው በየፕራይቬሱ ሲልከሰከሱ ይውላሉ። እነሱ ሰፖርት ሲያረጉ እሱ አንቺን ቢሰድብ እውነት ሳራ ይገርማሉ። ያላልኩሽም ምን አላልኩሽ? መተሰራሽ ተልከስክሰሽ ኢንሳይደሮችን የበቀል የሰይጣንነት እንደዚህ አይነት ልምድ እና ማንነት ባይጠናወትሽ እኔ ዝም ብዬ ሳይሽ የእውነት የለም በደምና በምን እየተራጨ የኖረ የሆነ የመረረው የደርግ ወታደር የምትመስል የእውነት የለም። ካላጨበጨባችሁ እስር ቤት የሚል የለም። ድሮ እንደዛ ይባላል አይደል? በቃ እሱ ሲሄድ እንዲህ አብረቀጥ ካላክ እስር ቤት ንቀህ እንደዚህ አይነት ዲክታተር የሆንሽ ፊት ነሽ። ግን አንዳንድ ጻፊ ቆይ ማን ይነካል? ኦኬ ገነት እስቲ ገነት የስ ያ ገነት ሞዴሬተር ናት። በነገራችን ላይ ገነት ዘመዴ እንደሆነ ነግራቸዋለሁ አይደል? እዚህ ለዚች ቆርፋዳ አሮጊት የምናገረውን ነገር ከገነት ጋር እያያያዛችሁ ኤዲት እያደረጋችሁ የሰደብኳት አስመስላችሁ የምትፖስቱ ሰዎች አላችሁ። ገነት የምትናደድ ከመሰላችሁ ገብቷት ስቃ አልፋለች። እኔም አይቻለሁ ማለት ነው። ፖይንታችሁ ለሁለታችን ከሆነ ገብቶናል፣ ለሌላ ሰው ከሆነ ሂዱበት ማለት ነው። ዘመድን የአባቴ ዘመድ ናት። እሺ ያ ዛሴ ተሳስረናል ማለት ነው። አንድ ቲክቶክ አስተሳስሮናል፣ ሁለት አባቴ አስተሳስሮናል። ዛሴት በገነጋ አንደፍቴ ገኒ ያ ስፒከር ከፍታ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። ግን ጋይስ ይሄን ሁሉ አሁን ሪከርድ ብላ ነው እያሰማች ያለችው። አሁን ምንድን ነው ጋይስ? እኔ አሁን ይሄን ነገር ዘመን ስነግራችሁ አልነበረም? ታይ የሚል ሰው የለም እዚህ ግሩፕ ውስጥ። ግን እነ ሙኒት 2 ቀን ስብሰባ ነበሩ። እኔ እዚህ ከማውጣቴ በፊት ላወጣው ነው ስላልኳት ሪከርዱን ስልክላት፣ ለእሱ 1-2 ሪከርድ ስልክላት ቀድመው ከኔ እንዲሰሙ እንደገና ለሙኒት ዝም ብዬ ጥሪ አቅርቤ ያልነበር? ያን ጊዜ ሁሉንም ትፈልጋቸው ነበር። እነሱ ደግሞ አይሄዱም እሷ ጋር። ከዛ የመጀመሪያ ቀን መጥቼ ስለሷ ሪከርድ ሳሰማ በር ላይ ዘግታ አልከፍትም አለች። ከዛ ጉቺ በጠዋት እንድትሄድ ተደረገ። ከዛ በፊት ግን ኤምባሲ አብረው ሲሄዱ ነበር እና እነ ሙኒት ምናምን ምን ተደረገ? እሺ አታንሱባት ላይቭ ላይ ራሷን በቃ እንትን ትበል ተባለ። እነ ሙኒት እንዴት ሳናነሳ ብሎ ጫንቋቸዋል። በነገራችን ጭንቅ ብሏቸው 2 ቀን አይታችሁ ከሆነ ታሜ ሺሻ ቤት፣ የሱ ሺሻ ቤት አይደለም አሻሻጭ ነው፣ ሺሻ ፈንጂ በሉት፣ ፈንጂ ወረዳ እዛ 2 ቀን ሲሰበሰቡ ነበር። ሁሉም ቴሌፎን ይዞ እንደዚህ ስብሰባ ይላሉ እንጂ ምንም እንኳን አያወሩ። በቴሌፎን እንሂድ አይባባሉ እንዴ? ዝም ብለው እንሂድ ብለው ገር ይላሉ። ማህበር አሸማሸሞች ማለት ነው። በእንደዚህ አይነት መሀል ነው አናነሳም በቃ እንደዚህ ይቅርታ እንበል ላይቭ ላይ ሰው ብቻ እንትን እንዲል ነው። ግን ሁሉም ውስጡ
ድምፁን እንደዚህ እየበላው እየጨነቀው ያለው እሷ በቃ ራሴን አጠፋለሁ ፍረት ብላ ማለት ያ ጨነቀ ብላ መሲም እንደጨነቃት እኔ ግን እንደዛ ተሰድቤ ስለ ኧረ መሲ አታንሺ ሲላት ኧረ እኔ ወድሻለሁ አከብርሻለሁ ብሎ ይደመድሙታል። አንቻቤ እንደማታከብራችሁና እንደማትወዳችሁ እንደምንም እንደምትንቃችሁ አንዳንድ ነገር ላሰማችሁ። እስቲ ከቤት ሰራተኛ አንተ ስቶሪ እያደረጉ ምን እያደረጉ ሲጮሁብኝ የተቀበልኩ ሴት ነኝ እኔ። ስለዚህ በቃ ይቅርብኝ። ከዚህ ሰፈር እንዲያውም ጥሽ ዘጋግተሽ ብለሽ ብትመክሪኝ ነበር። ከዚህ በላይ ምን ይጠበቃል? ከዚህ በላይ ከጉቺ አስጠፋሽኝ። በቃ እግዚአብሔር ይስጥሽ። ከጉቺ አስጠፋሽኝ እግዚአብሔር ይስጥሽ። በቃ ማናጀር ሁኚ አለች እኮ ማናጀር ሆንሽኝ አለብሽ። እኮ አልወጣም የምነግርሽን ነገር አዳምጪኝ። እግዚአብሔር ይስጥሽ ልዬ በጣም ብዙ ነገር ሴቭ አድርገሽኛል ብዬሽ ተስነሱ ጠፋ። አሁን አንቺን እየጠበኩ ነው። ሌላስ ተቆር እነዚህ የቤት ሰራተኞች በስቶሪ ያቸው እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናቸው መጥተው ነገ እግሬ ላይ ይወድቃሉ። ይቅርታ ይጠይቁኛል። ለምን ስላልበደልኳል። ስሙ እግሬ ላይ ነገ መጥተው ይወድቃሉ አለች። ራሷ ወደቀች። አውዝ ቢላም ለሸይጣን የመርሳ በሽታ አለባት እንደ ገንስ እስቲ ማግኒዚየም ካልሲየም ፌዴሬሽን ምናምን ቫይታሚን ኤ እስከ ዜድ ዋጪ ቢ እስቲ ቀይ ስር ቢ እስቲ ቢ እስቲ ብሎቤሪ ቢ እንዳለ ያወራችው ነገር እኔም እንደራሳ ፈልጋ በቃ አላየሽም አልሰማሽም መተው እግሬ ላይ ይወድቃሉ እነሱም ነገር ምክንያቱም ስላልበደልኳቸው ትላለች። አሁን ግን በቃ አይናችን አላይም ብላ ለዋ ላይ በር ዘግታ ራሴን አጠፋለሁ ብላ በቃ ተውለት። እሺ ስትል ይወት ጨንጨን እኮ ኮስተር ብላ ነው እኮ የምትለው ጋይስ ኮስተር ብላ የእውነት ኧረ ኮስተር አውዝ ብላ ምን ሸይጣን አላደለው ምን አላመጣም ከዳም አላመጣም እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናቸው መጥተው ነገ እግሬ ላይ ይወጣሉ። ይቅርታ ይጠይቁኛል። ለምን ስላልበደልኳቸው ከሹቴ ስላልሆንኩ ከኔ ጋር ምንም ማስረጃ ሊያገኙ ስላልቻሉ እነሱ ናቸው የሚዋረዱት። ለምን ለዛ ነው እንጂ እኔ ላይ መረጃ ማግኘት ስላልቻሉ እነሱ ነው የሚዋረዷት። እነሱ ነው የሚዋረዱት። የመሲ እንደዚህ መሰደብ ውሽ ተዋረድሽ ማለት ደስ ብሏል ነበር እንጂ የምታርገውና አንቺ ያለሽኝ ደግሞ ትለኛለች እንደገና ተቆይ እዚህ ላይ ነው የትኛው ሪከርድ ላይ ነው ተሳስቼ የሆነ ሪከርድ እንዳላሰማችሁ እግርሽ ላይ ራሱ ቢወድቁ እነሱ ጋር እንዳትገኝ ሳሪ እኔ ደግሞ ስፈተል እግርሽ ላይ ቢወድቁም እንዳይገኙ ይቅሩብሽ አልኳት። ይቅሩ እንጂ ምን መጥተው ቤቱን አንቦራጭቀው ነው የሚሄዱት። ምን አባታቸው ቀርፊ ለራሳቸው ጥቅም እንጂ ምን ካንቺ የሚጎል ነገር አለ? ከነሱ እንጂ ምን አለኝ? እኔ ምግብ ቤት የሚበላ ሞልቷል። እራሳቸው ቀራቸው ዝምድና ቀራል። አያችሁ ምግብ ቤት የመጣው የሚበላ ሙሉ ነው የቀረባቸው። ዝምድና ቀረባቸው፣ እህትነት ቀረባቸው አለች እናቴ ነው ከሰላም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ካላንቺ ናፍቆትና ሀሳብ በስተቀር እኔ ለሀገሩ ደህና ነኝ ይባባሉላል። ድብ የሆኑ ሰዎች ናቸው እኮ ጋይስ። ሺት ከኔ የሚጠቀም እኔ ከነሱ ቲክቶክ አይደለሁ አለወራ አይደለሁ ምን አላመጣ ከዳማ አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። አያችሁ እኔ ከዳማ አላመጣ፣ ከዳማ ማለት ሰራተኛ ሸቃላ አላመጣ ኮሚሽን እየተቀበልኩ እኔ ሰራተኛ አላስቀጥር እንደነሱ። ጅማ ጅርተቴን ቁባን ሲገባ ብያን ፈጋኔ ያደኬተኔ ኮባ ጉንጉማ መሌመራኔ ነው እንዴ ነው አይደለም። እኔ አንቺ በራስሽ መንገድ አለሽ የራስሽ ግን ከኩት ነገር እሷ ናት እየተባለች እኔ እንዲነሳ አልፈልግም። እኔ በቃ እነሱ ድራማ ነው እየሰሩብኛል። ጭራሽ እነሱ ድራማ እየሰሩብኝ ነው ትላለች። ጋይስ የምታወራውን ሁላ ትረሳለች። ድራማ እየሰሩብኝ ነው እነሱ ትላለች። ጋይስ ድራማ እየሰሩብኝ ነው ትላለች። ይወት ከዚህ በኋላ ከማንም ሰው ጋር አቴም ስሜን ምንም ማንሳት ለምን መሰለሽ እነሱ አይደለም ያሉ የሚያዩ ጋር ስላለ
እኔ መፈራው ይፈጠረኝ እግዚአብሔር እንጂ ነፈሰርቻ አይደለም። ሰው መስራት እኮ ለሰከንድ ነው። ዞር ብለሽ የምታደርገው ነገር የሚያይሽ ግን አለ። እኔ እንደነሱ አይደለም። ሁለት ምላስ የለኝም እንጂ እኔ እንደነሱ ሁለት ምላስ የለኝም። እነሱ ድራማ ነው የሚወዱት ትላለች አይደል? አሁን ግን እንደ ድሮ ፍቅራችን ይሻላል አይደል? እንደ ድሮ ፍቅራችን ይሻላል። ተመለሺ ነይ ነይ ተመለሺ ተይተ ተመለሽ ወይ ኑሮ ተስማማ ከፈለኩ እንዲህ ነው አይደለም። እኔ አንቺ ራስሽ ግን አለሽ የራስሽ። እኔ ግን እኔ አፍ የሚወጣ ነገር ያ እንዲህ ነው አይደለም። እኔ አንቺ ራስሽ ግን አለሽ የራስሽ። እኔ ግን እኔ አፍ የሚወጣ ነገር አንዳንድ ነገር አውርቼ ሊሆን ይችላል። ግን ለነሱ ከፋት ካወራው እንደነሱ አይነት ነቀርሳ አይደለሁም። እንደነሱ አይነት ነቀርሳ አይደለሁም ማለች። ነቀርሳ እንደነሱ ነቀርሳ አይደለሁም ማለት ከጀርባሽ ከፋት ካወራው እንደነሱ አይነት ነቀርሳ አይደለሁም። ይበላ ከጀርባሽ አትወዲው ለራስ ሄደሽ አስተካክል ብለሽ እቺ ሴትዮ ግን የመርሳት ችግር አለባት። የመርሳት ችግር የለባትም። ስለ ሶል ያወራችኝ ይሄን ሁሉ ያወራችኝን እኮ አላየሽም አልሰማሽም ነው እኮ እዚህ ላይ ራሱ ብታወራኝ እኮ ጸጥም ይል እኮ መዛባተሪ እንደዚህ ብለሽኝ አልነበረም እንደ ብዬ ለምን ነው ሙዷ መከነታት? እኔ በሁለት ምላስ እንደነሱ የምተዳደር አይደለሁ ምን አይደለም አይመጠኑኝም ምናምን በጣም ነው የምወድሽ በጣም ነው እበሰድበሽኝ። እሷ ካንቺ ጋር ምን ነገር በአሁን ታይም ከሌላት እኔን ሰሞን እንደውም አይተሽ እኔ በጣም ነው የወደድኩሽ። በጣም እያየሁ ሳቅ ሁሉ በቃ ባለቤቴ ነው በቃ ወደድሽ አደገኛል ነው ይሄ ያለችው ብዬው በቃ ስዋት እኔ በጣም እየወደድኩሽ ስስቅ አለች። ባለቤቴ ራስ ወደድሻት አይደል ይለኛል አለች። በተለይ የኢሱ ቬሎ ስስቅ ነበር አለች። ኢሱ ግን እሷ ጋር ገብቶ አይዞሽ ይላታል። እንደሳቀችበት አያውቅ ከት ብላ እንደሳቀችበት አታውቅ። እንደው ሄለን ተካውል ሞዳት ታጫወታ ታቂ ወንቴ ለምርሽና ሰማይ ነገር የለም። አንቺ ከዚህ በኋላ እግዚአብሔር በሚያውቀው እንኳን ከኔ ጋር እንትን ብሏል። አያችሁ ከእንግዲህ እግዚአብሔር በሚያውቀው ቤተሰብ አግኝቻለሁ ብዬ ነው በቃ ተመስገን የምለው። እንዴ እናቷ ሁላ እልል ብላ ሻማ እንዳበራችሁላት ትነግረኛለች እኮ ከበቃ ሰላም ተፈጥሯል። በቃ እንዴት ደግ ሰው ነች ብዬ ነገርኳቸዋል ስለ እናቴ ሁላ አውርቶኝ በስነ ስርዓት እንኳን የሚይዘኝ እስቲ ዳ እሷላ አልተወደኝም በጣም ነው መስጠላይ ይሄው አሁን ታጣላታለህ እንትና አለች እኮ ቡች በጣም ነው አትወደኝም ትጠላኛለች። ጊፍት ሄጄ ብሰጣት ደግሞ ተሰድበኛለች። ሂጂና ጊፍት ስጫት ስላለ ነው መጥለስ ያለሽ እንዲያው አንድ ሰው ተዋላቀቁ ሄለን አስገደደችኝ ስትል እንደውም ምን አለች እዚህ ጋር የሆነ ሰው እንደውም አነጋገርኩኝ ሂዱና አንበሳ ስጧት ብዬ ለማን መሰላችሁ? ኔቨር ጊቭ አፕ ማን እንደሆነችም እኮ ነው ያላውቃትም። ኔቨር ጊቭ አፕ ሲባል ለምሳሌ እዚህ ጋር ስሙት እየዞረች ሁላ ጌሟ እንድታሸንፍ እናድርጋት ብለ ዱባይ ላይ አውርታልኛለች እኮ ስሟት እዚህ ጋር እሷላ አልተወደኝም በጣም ነው መስጠላይ ይሄው አሁን ታጣላታለሁ ያለሽ እንዲያው አንድ ሰው ተዋላቀቁ አንበሳ ስጧት ምናምን ግን አንዷ ታሪክ እኔ እሰጣታለሁ ግን ስትለኝ ነው ግዴታ ነው ልታሸንፍ ማድረግ አለባቸው። እኔ አልሰጣትም አልኳት። አንቺ ግን ስጫት በይበርናት ይሰጣታለሁ ታሪክ በቃ አንድ አንበሳ አዘጋጃለሁ አለች። ወይ ሄሌን ቁጥሩ ሰው ናት ምንም አያችሁ ኔቨር ጊቭ አፕ ሄለን ጥሩ ሰው ናት እንድታሸንፍ እናድርጋት አልኩኝ። የእሷን አንበሳ እንግዲህ ከኔ ጋር የተነጋገረችውን አልነገረቻቸውም። እኔ አልሰጥም ግን ስጧት ነው የምትለው ያለችው ነው የምትለው። ለምን እሷ እንደምትሰጠኝ አትናገርማ? ለምን ምስጢር ነው ጃጉራ ያውቅ ምን ያውቅ ምናምን በማናጀሯ ነው የምታደርገው። በቃ ግን ለፊት ነው የምትናገረው በቃ አሁን አንድ አንበሳ ገብቼ አዘጋጃለሁ አለች። ትናንትና እየነገርኳት ነበር ስጫት እኔ በጣም ብትሰድበኝ
ብትለኝ ምን ብትለኝ በጣም በቃ ታሳዝነኛለች። ጥሩ ሰው ናት። አያችሁ፣ ጥሩ ሰው ናት፣ ግልጽ ሰው ናት። እኔ ሄለን ታሳዝነኛለች ብላ ለሙሉ ዱባይ ለካ ሙሉ ዱባይ ሁሉ አንዳንድ አንበሳ አዘጋጅቶልኝ ነበር። እዮዳብም ለራስ ደሃ ሆነ ቀረ፣ እኔንም ደሃ አረከኝ። ልቃሚ ትንሹ ደሃ ትልቁን ደሃ ጠላ ማለት እዚህ ጋር አይደል እንዴ? ቅንቅና ይሄው ሙሉ ዱባይ ዋናው እየተደረገልኝ ነው። አሁን እኮ መልሼ የምሰማው ጎይስ ገባች። ሙሉ ዱባይ ከዛ አስገደደችኝ፣ ደፈረችኝ፣ ድንግሌን ወሰደች ሳር ውስጥ ብላ ትላለች። ይሄ ደግሞ እዩት፣ ነገ ከ10 አንበሳ በኋላ እናወራለን። ይኸው ማስፈራሪያ የላከችልኝ እዩት፣ በቴክስት ነው የጻፈችው። ታዲያ ከ10 አንበሳ ከዛ ፊት ማውራት አልፈልግማ፣ አልፈልግም። ደረቅ ወሬ ምን ያደርግልኝ? ይኸው ይሄን አልሰማም እንዴ? ደጋግም በጣም ነው የምወድሽ፣ ተመችተሽኛል። ምን ያደርግልኛል? ያ ከ10 አንበሳ በኋላ ነው የምናወራው። ያ አሁን 8 ነው የሚቀረው። ባይዘው 8 ይቀራል። እንደገና አንቺን ተደግፎ ዮኒ ቢሰድበኝ፣ ጂጂ ቢሰድበኝ፣ ቡጂ ቢሰድበኝ አንቺን ነው ሂሳብ የመወራረድ። ይሁንት ከማንም ከካም ጋር ነው ምን አጋጋጠኝ? ባካቸው ጽሁፍ ነው የሚጻፈው ሰውነታቸው ላይ። ምን አባታቸው አላቸው እነሱ? አሰደብሽኝ አንቺ ነሽ፣ ካንቺ ነው ሂሳብ የመወራረድ። ለምን በላ መጥቶ ይወስደኝ? ይታያል ጉቺ። አዎ የእንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረሰችኝ አላልኩም። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። አያችሁ የራሷ ሪከርድ ላይ እኔ ዝምድናሽን ፈልጌ ነው ምናምን ትላለች። ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ፣ እንደው ትንሽ እንኳን ትንሽ ለኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳ ወልድ ብለሽ እንኳን የምጠይቅኝ ጊዜ አልነበረም። ግን አንቺ አሁን ብታጭ ይሄን ሁማኔሩን አሸጪው ምን ችግር አለው? ሳሪ ምን ችግር አለው? ሲጀመር አያምርብሽም ሹሩብ። ተሸጦ አንበሳ ቢገዛበት አሁን ያምራል። የተበላሸ ፓስታ መስለሽ መጣሽ። ሽጪው ካጣሽ ምን ያደርጋል? ሲጀመር አላማረብሽ። ፍጪው። ዝም ብሎ ጭንቅላትሽን ቆነደደው እኮ የእውነት ሻሻሻሻ መጪው ከጠፋ ምን ይደረጋል እንዴ? ሃይ ምሽጪው አያምር። ምን ፍጪና ጣይ ወደዛ። ዶራ ነው የምትመስለው። ዶራ አርጅታ የእውነት አሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ግን አንቺ የተበላሸ ፓስታ የመሰልሽ ሴትዮ ድሮ አያቴ እርሻ ነበረውና እርሻው ሌባ እንዳይገባ ነው ለምን እንደሆነ አላውቅም። የሆነ ጣሳ ምናምን ያደርግና ጃኬት አልብሶ ምናምን እርሻ ውስጥ ሰው የሚመስል ሰው ያቆማልና እሱን ነው የምትመስለኝ። በነገራችን ላይ የእውነት ነጭ ልብስ የለበሰ የእርሻ ውስጥ ሐውልት ነው የምትመስለኝ እሷ ሴትዮ ማለት ነው። የእውነት ደግና ምስኪን ይሄ ዓለም እንዳልገባው ስትሆኝ እውነት ሁሉ ሰው እዚህ ሚዲያ ላይ ያለ ሰው ጀዝባ ነው የሚመስልሽ?
ቢያንስ ያንቺን የመጨረሻ ክፉ ከድሮ ጀምረሽ የወንድ ዕቃ ላይ ኮዳ አንጠልጣይ ጀሪካን አንጠልጣይ የሴት ሙሙ በካዲስኮ ማስቲሽ ስትደፍኒ እንደነበረ የሚያሳየው በምን እንደሆነ ታውቂያለሽ? እኛስ ሚዲያ ላይ ስላለን ሪከርድ ነገሮች እሺ ብናረግም ራሱ ያው ሚዲያ ላይ ስለምንውል ወደዛ አካባቢ አንቺ ሚዲያ ካልገባሽ እኔ ችግር የለውም። ጃጉራ ሪኮርድ ስታረጊው ያኔ ነው ትፊባት ያለ ለምን መሰለሽ? ኖሞር ላይሆን 16 ላይሆን እንደዚህ አጣፍቼ ነው የተቀበልኩት። እንደዚህ አጣፍቼ ገና ደግሞ 16 ይቀረኛል እየነገርኩ ነው። ይሁን አንድ ሰው አልቀሰሽ አንተነ ዘመዷ ብለሽ ችግር የለውም የፈለገ ነገር ብለሽ ራስሽ ወደ እናንተ አጀንዳ ጠርተሽ እሱን ገና ሰላም ነኝ ሳሪ ብሎ ሰላም ካለሽ ጊዜ ጀምሮ ሪከርድ ማድረግ ምን አይነት የመሰሪነት የቁሻሻነት የሐሲድነት የክፋት የቅንቅናምነት የቅንዝራምነት ምልክት እንዳለብሽ ነው የሚያሳየው። የብልግናሽ የውሸታምነትሽ ምልክት አንድ ደግሞ ሌላ ልንገርሽ። ፊራን ገስት ላይ እየገባ ራስሽ ታወርጂውና ማን ያወረደው ደሞት ያለሽ ገብቶሻል? ማን ያወረደው ተዋረድሽ ብሎን የተፉብሽ ሰዎች ይወት የዓለማችን ደደቧ ባለሀብት ተብለሻል። በነገራችን ላይ መሀይቧ ቆረቆንዷ ክፉዋ ባለሀብት አንችልሽ ክፉዋ የሚዲያ ሰዎች ሪከርድ ቢያደርጉና ብዙ ጊዜ እዛ ቦታ ስለሚሆን ያ በቃ ያው ባህሪው ነው ትላል። አልገባኝም። ሚዲያ ያለሽ የሚዲያ ሰዎች የማያረጉትን ሽማግሌ ይቀርጻል እንዴ? እሱ ነው እንዴ ወደ እናንተ የመጣው? ለሄለን እንደዚህ ሰጣችሁ አታረጉም ብሏችኋል? እናንተ የጠራችሁት ለፊራ ችግር የለም ሰጣታለሁ አላልሽው? ከፊራ ጋር እንኮ እንትን ያለው እምቢ ያልኩት ፊት ለፊት መታ ብየው ነው። ፊት ለፊት መታ ፊት ለፊቱ ላስቀሪላት በዛ አይደለ እንዴ? እሱን ልከሽው ጎን ለጎን ኤምባሲ ለኤምባሲ ስትሄጂ እንደገና ደግሞ ጠበቃ ስትሄጂ ያንን ስሰማ ስነግረዋለሁ እንዴ ተናደደውና ርገጫቸው ያለኝ እሱም በዚህ ጋር የሚዲያው እንዲያስቆምልሽ በውስጥ ደግሞ ስራሽን ልትሰሪ እኔ የደወልሽለት ሰው ዘመድ የሆነ አገኘሁት። ራይት ያኔ ነው እኮ ርገጫቸው ያለኝ። ቪዲዮውንም ስልክለት ርገጫቸው ዘሴት ባለጌ ነሽ። ገብቶሻል? የመሰሪነትሽ መሰሪነት ጃጉርን ከዛ በፊት ቀርጸሽው ለኔ ግን እንደዚህ ነገር እንደማይገባሽ ለመናገር ምናሽ ፊራ ላንቺ $6000 አስገባ ሲል እንዳይክደኝ ሲል ሪከርድ አደረኩት። ለመጀመሪያ ጊዜ እንደዚህ ያደረኩና ተንቀጠቀጥኳልሽ። እውነት ጃጉር የሚያናግርሽ እኔ የማናግርሽ እኮ ገና የመጀመሪያ ጊዜ ቁጥሬን አግኝተሽ ደውለሽ ብሎክ ከማድረጌ በፊት ነው። ቀላል ቆሻሻ መሰሪ እባብ ጊንጥ ነሽ። ጊንጥ ባለጌ ነሽ። አንድ ነገር ልንገርሽ፣ እኔ ሩቆኝ ይሄን ሁላ እርምጃ የተራመድሽ ልታስገድሉኝ ሁላ አንቺና ሙኒት ስትወያዩ አሁን ሙኒት ባህሪዋ ደስ አይልም እንደ ሐረር ሰው ነው ስል ጉድሽን አልሰማሽ እሷን ኮል ታስገድልሽ ሰው ላፈልጉልኝ ስትል ነበር ብለሽ ነው የተናገርሽው። ገብቶሻል? እሱ ሳይጨንቅሽ ደግሞ ለጃጎርም ደገምሽለት እኮ ደገምሽለት። አዎ ልታስገድላት እያፈላለገቻት ነው ብለሽ አስበሽዋል? እኔ ሩቃችሁ ሆኜ ልታስገድሉኝ ከሄዳችሁ አጠገባችሁ ያሉትን ድምፅ አልባ ሰዎች ስንት ሰው ገላችኋል? በዚህ አይነት ገብቶቻል? ሄለን ተናገረች ብላችሁ ልታስገድሉ ከሄዳችሁ ገና ለገና የቤታችሁ ምስጢር ይዞ የሚወጡ የመሰላችሁን ሸቃላ ስንቱን ይሄኔ እዛው ቤታችሁ ውስጥ ጉድጓድ ቆፍራችሁ ቀብራችኋል። ገባችሁ? አንድ ነገር ልንገርሽ፣ ግፍሽ ቀኑ ደርሶ ነው
እዚህ ሚዲያ ላይ እንደዚህ እንድትዋረጅ ያደርግሽ? ግፉ ስለደረሰ ነው። አንድ ጊዜ መታረቅ ተባለ፣ ታረቀ፣ አለቀ። እኔ ረስቼሽ ነበር እኮ። ራስሽ ነው እኮ ካላስገባህም ብለሽ የመጣሽው። ሁለተኛ ደግሞ ደስ ደስ ብለሽ ጋለሪ ሙላላት ያልሽው እኮ አንቺ ነሽ። አስበ ንገረኝ ያልሽው እኮ አንቺ ነሽ። አስበው ነግሮሽ በዛብኝ ብለሽ እንደገና ሁለተኛ ጊዜ አይ ከምጣላት ብለሽ እኔ ሳልሰማ እዚሁ ላይ ብለ ሆኜ እኮ እንደገና የሰጠሽው አንቺ ነሽ እኮ። እኔ ኢንሳይደር እንደፈለግሽ ገብቶኛል፣ ጸጥ ያልኩሽ። እሱም አልበቃ ብሎሽ ነው እኮ ለጌም ድርድሩን እሺ አንቺ ካልሽ ብለሽ እሺ እስከዛው አንድ ጫፍስ ንገረኝ ስም ስትኝ የነበረው ራስሽ እኮ እያሰማሽ ነበር። ራይት አይሽ የቀበጠች ድመት አይጥ የአፍንጫን ምናምን ታሸታለች። እንደዚህ ጉድሽ ይዘርገፍ ሲል ነው። ገብቶሻል? ይዘርገፍ ሲባል ቢያንስ ግፍሽና ምንሽ አይምሮሽን ባይደፍንሽ ኖሮ ቢያንስ ከኔ ጋር ማውራትሽ ብቻ ራሱ ለአንቺ ውርደት፣ እኔነቱ ሳይሆን ከሷ ጋር እያወሩ አይደለም ብለሽ ስታወሪ ስለነበረ ይሄ ብቻ ውሸቱ ለአንቺ ውርደት እንደሆነ እንኳን ቆም ብለሽ ማሰቡን አልፈለግሽም። እኔ ግን 3 ቀን የማሰቢያ ሰዓት ሰጠሁሽ። በድንገት መጥቻለም ሰርፕራይዝ ያደርኩሽ። ልብ ድካም አይደለም ያስያዝኩሽ፣ እየነገርኩሽ ነው እንደዚህ ያደርጋለሁ ያልኩሽ። እኔም ወጥቼ እናገራለሁ አልሽ። እኔ ምንም ማውራው ነገር እኮ የለኝም። ወይ ምስተረኛ ሆኜ ወይም ደግሞ ሴረኛ ሆኜ እንኳን አይደል። ስለናንተ ምንም ጓዳና መኝታ ክፍል ምናምን የሚባል አይምሮ የለኝም ለናንተ እኮ። በቃ እናንተ እንደዚህ ናችሁ። ላይ ብለ የተናገርኩትን ነው የምደግምልህ እኮ ሌላ ነገር አይደል። ምክንያቱም ሌላ ምንም ነገር የለኝም አይምሮ ውስጥ ስለናንተ። ማን ስለሆናችሁ ነው ሌላ ፓርት አይምሮ ውስጥ የሚኖረው? በቃ የማውቃችሁ በእንደዚህ አይነት መሰሪነት ነው ውስጥ ያላችሁት ያ ብቻ ናችሁ። ማችሁ ነገር አንድ ነገር አስታውስኩኝ። ጃጉር አልነበረበትም የመጀመሪያ ጊዜ አስታረቀ አይደል? እንደምንደዋወል አያውቅ፣ ምን እንደምንናላ አያውቅ፣ እንደምናወራ አያውቅ። ከዛ አሁን ስንጣላ ጃጉሩ መጨቅጨቅ ሲጀምሩ ስራ ቦታ ሆኜ አንድ አለች ዘመድ አለች ዩኬ ላይ ሄለን ባለፈው በእንትና ምክንያት በጣም ተጨናንቋል፣ እባክሽን ምናምን በእናትሽ የሆነ ነገር ትንሽ ጊዜ ስጪው ለሱ ምናምን አለች። እዛ የምትኖር ዘመዳችን ማለት ነው። በመብረቁ ምክንያት በጣም ተሰምቶት ያደረገው እንትን ያለው ነገር ተሰምቶታል። እንደዚህ እኔ እንዴት ሰው አምኖኝ እንደዚህ አወራው ምናምን ብሎ በጣም ጨንቆታልና ፕሊስ ትንሽ ጊዜ ትንሽ ስጪው እስከሚረጋጋ ስትለኝ ሲጀመር ልጁ የለበትም ነገር ውስጥ ለምን የሚጨናነቅ? ከዛ እየደወሉ እንደሚያጨናንቁ ስለማውቅ በድንገት ቴሌፎን ደወልኩኝና ለጃጉር ስራ ቦታ ሆኜ ከረፍት ሰዓት ላይ ጃጉር ያ ቡቺን ግሩፕ አስገባት አልኩት። በጣም ደነገጠ። ለምን አለኝ። አስገባት አልኩት። ከዛን ሲያስገባት እሷ መጀመሪያ ላይ ሲደውልላት አላነሳችሁ። ለካ እሷ ሪከርድ እያመቻቸች ከዛን ስገባ ስሜ ቡቺ አልኳት። እንደዚህ ያልኳት ጃጉርን እዚህ ጭቅጭቃችሁ ውስጥ እየደወላችሁ እንዳጨቀጭቁት እሱ የለበትም አልኳት። እኔ አልኩኝ ምናምን እኔ አልተስማማውም፣ እየተቆጣው ነው ቆጫት። ባክሽ የሶማሌ ፓርላማ አታርጊ፣ በስነ ስርዓት አውሪ አልኳት። እንደገና ደግሞ እኔ ምን ላወራ እንደሆነ ቁጭ ብላችሁ አዳምጡ አልኳቸው። ያ ከዛ እኔንም 10 አንበሳ እንደዚህ ብለው አዳዲስ ነገር እየሰማው ነው አልኩኝ እዛው እነሱ እንደውም ደስ ይበላቸውና 10 አንበሳ እኔ ማንም ደስ የሚለው ቤታ ጠላት አይደለች። ከዛ በኋላ ሰማውኝና ትቻቸው ወጣው። ብሬክ ያለቀ እሷ አያችሁ ቤታ ጠላት አይደለችም። ማንም እኮ ስለ ቤታ አላወራም። ቤታ እንድትሰደብ 10 አንበሳ ስባል ይሄው እምቢ ያልኩበት ሪከርድ ነው በሷ ቤት። ልጁን እዚህ ሰዓት ቴክሳስ እያልኩ ስለ ቤታ ታወራለች። ሪከርድ ይዛ መምጣቷን ነው በሷ ቤት። ገባችሁ? ሆነም ቀረም እንኳን ጃጉር አንቺ አታውቂም ከኔ ጋር መደዋወሏል። ለዛ አሁን ለተፈጠረው ጠብ ጃጉርን እንዳትጠይቁት ብዬ እኔ ሰዓት የደረሰ ብዬ ሄለን እያለኝ ትቼው ወጣሁ። ለምን ግዴታ መውጣት አለብኝ። በጣም ረጅም ሰዓት 30 ደቂቃ በላይ
ውጪ ቆሜ ያወራው ነበር። ዛሴት እንደዚህ አይነት ጉርጥና ቆሻሻ ሰው ነሽ። አንድ ነገር ልንገራችሁ፣ እኔ ማንንም ልጣላም ልታረቅ ስፈልግ ውስጤን ነው የማዳምጠው። ያንተን ሴራ እንደዚህ አይጨመድደኝም። ባይዘው የፈለገ ነገር እያቀናበራችሁ ጽሁፍ ጽፋችሁ ኢንሳይደር መስላችሁ መታችሁ በውስጥ ብትጽፉ አልሰማችሁ። አትሄዳለሁ እኔ ከዚህ በኋላ እኔ እዚህ ጋር ድምጽ ስሙ። እሺ አንድ ድምጽ ምን ትላለች መሰላችሁ? ከዚህ በኋላ ከጨቀጨቅሽኝ ህግ ጋር ሄዳለሁ ትላታለች አንዷ። አያችሁ? እቺ ማን እንደሆነ ታውቃላችሁ? እየዞረች ሰዎች እንደዚህ ሪከርድ እያደረገች የምታናግሩ አለ። ሁለተኛ ከጠራሽን እያሉ ሚዝቱባት ሰዎች ናቸው። እሺ ስሙ፣ እዚህ ጋር ስሙ፣ ይዋት እዚህ ጋር ስሙ። ለምን እፈልጋችኋለሁ እያለች የጠረጠረችውን ሁላ በሷ ዙሪያ ያሉትን እየጠራች እዚህ ጋር ሪከርድ ታደርጋቸዋለች። ከዛዎች አንዷ ዛቻ ነው የላከችላት። ያንን ነው የምታሰማን። ስሙ እዚህ ጋር ያግዝሽ ሁለት አንበሳ። ቆይ ድምፁ ጋር አቆሟል። ለምን ሰከንድ ስለሆነ ነው። ቆይ ስሙ እዚህ ጋር በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር በጣም ነው የሚዘለው። ይሄ እኮ ራሷ ከምታሰማው ከዩቲዩብ ላይ ነው እኮ የምንሰማው እኮ ጋይስ። የኔ እኮ ሪከርድ አይደለም፣ የራሷ ነው እኮ ራሷ ሪከርድ ያደረገችው ነው እኮ ጋይስ። ትላንት ወዲያ እኮ ላይቭ የገቡትን ነው እኮ እያሰማው። ካቆምኩበት እኮ ቀጥለን የኔ ሪከርድ እኮ አለ፣ የሷ ነው። አያችሁ፣ እኔ በህግ ሄዳለሁ። እዚህ ጋር ትሰማላችሁ፣ እየደወለች መጨቀጭቃቸው እናንተ ናችሁ የምትላቸው። እሺ ስሙ እዚህ ጋር አያችሁ፣ ስሙ እዚህ ጋር ከዚህ በኋላ እኔ ብጨቀጭቅኝ ህግ ጋር ሄዳለሁ። እሺ እሷ እየደወለች ኢንሳይደሮች ምን አለች? በራሴ በኩል አገኛቸዋለሁ አለች። እኔ ሳሪ ይቅርታ አድርጊልኝና ከሰው ጋር ሁላ ባትጣይ ደስ ይለኛል። እንትና ናት ትለኛለች። አረ ሳሪ ከሰው ጋር አትጣይ፣ እኔ ግን እንደዚህ አይነት የምትያቸውን ስሞች አላውቅም ምናምን ብያታለሁ። እሺ ይሁት እንደውም ቆይ የቱ ጋር ነበረ? እዚህ ጋር ስሙ ለምን እንደሆነ ታውቂያለሽ? እነሱ ራሳቸውን ይጠይቁ። እኔ ምንም በሸክም የለኝም፣ ማውራም የለም ያሉትም። አሁን አንቺ ከእነሱ የተለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታውቅ ትችላለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ ከአንቺ አፍ ነው እኮ የምሰማት። ብዙ ነገሩን ስለ ሰሊናን ጠይቂያት ትለኛለች። ሰሊና ማን ናት እላታለሁ። ከዛ ሰሊና ስላት እኮ ልጅቷን እኮ የሆነ ታርጌት ውስጥ ልከታት ነው እኮ ኦሬዲ አያችሁ ሪካርዷን እዚህ ጋር እርግጠኛ ነኝ ወይ ሰሊና ናት ወይ ምናምን የምትላት ናት። እሺ ሪካርድ ሁሉንም ወንዱን ላይ እየጠራች ሪካርድ ታደርጋለች። ዱባይ ላይ ያሉትን ሁላ ሺሻ ቤት ካልኳት ሺሻ ቤት ያገኘቻቸውን ሰዎች ትጠራለች። የሆነ ምግብ ቤት ካልኳት ምግብ ቤት ያገኘቻቸውን ሰዎች አስባስባ ዝም ብላ ደውላ ትጠራቸዋለች። እኛ ህፃንን እንደ 10 የምትጠራን ይላሉ። ሰሊና የምትያት? እኔ እኮ ከአንቺ አፍ ነው እኮ የምሰማት። አያችሁ ጋይስ፣ ቁጥር ልኬልሻለሁ በሱ ቁጥር ደውይላት ትለኛለች። ሰሊና የምትባለውን ስሟት እዚህ ጋር። እኔ አንድ ነገር እንደማላሻችሁ ወቁ። አሁን ይሄንን መረጃ እኔ ለሷ ልሰጣት ነበረ ከነ ቁጥር ከላከችልኝ። እሺ ስሙ እዚህ ጋር ማን የሰጠሽ ትለኝ? ይሄን ቁጥር ምንድን ነው የምለው? አያችሁ ይሄን ቁጥር ማን የሰጠኝ? እንደ ሰሊና የምትባየው ነሽ። ሰሊና ሁማኔር ይላል ጋይስ። ሰሊና ሁማኔር ይላል ጋይስ። ሞዴሬተሮች አስገቧትስ። ግን አንቺ ካልሆንሽው በርግዳችሁ አውጧት። እሺ ሰሊና ሁማኔር ነሽ። አሁን የምትጠሪው ነሽ። ይሄ ድምጽሽ የተሰማው ነሽ እህቴ።
ሞዴሬተር አስገቦት። ገን ያስገቢያት። ያ ሰሊና አቤት ሰሊና አንቺ ነሽ? እሱ የኔ ድምጽ ነው። እና ቆይ ወደ ኋላ ልመልሰው አንድ ጊዜ በእናትሽ። ቆይ ይሄ ድምጿን ኮምፔር አድርጉት ጋይስ። ቆይ ደቂቅ ሰኮንድ። ከዚህ በኋላ ይሄ ድምጽ ያንቺ ነው እህቴ? እኔ አዎ የኔ ነው ሄለን። አያችሁ ከዚህ በኋላ በህግ ሄዳለሁ። ሰሊና ሰላም ነሽ? ደህና ነሽ ሄሊ? እግዚአብሔር ይመስገን ደህና ነኝ። ጥሪያችንን ሰምተሽ ነው ታውቂ ነበረ ግን? አዎ ሰምቻለሁ። ስሜን ስትጠሪ ሰሊና እየተጠራች ነው ብላ ሰሊና እየተጠራች ነው ብላ ለሆነ ሰው ስትደውልለት እኔ ደግሞ ትንሽ ልቤና ሞኝ ስለነበረ ብዙ እንትን አላልኩም ነበርና ከዛ በኋላ ዩቲዩብ ላይ እኔን ስጠሪኝ እንትን ስለው እኔን ስጠሪኝ ብቻ ሰማ። ይሄ የራሴ ድምጽ። ቲክቶከር ነሽ እንዴ አንቺ? ቲክቶክ አካውንት አለኝ 2። አንደኛው በሄት ስፒች ምናምን ተዘግቶብኛል። ይሄኛው ደግሞ አዲስ የቆየ ነው ግን አሁን ፎሎ እየቀነሰ መጣ። ወደ 8 ወር ብዙም አክቲቭ አይደለሁም። ያንቺ ፎቶዎች ናቸው እነዚህ? እስኪ አሳይኝ። ይሄ ከራስ ያንቺኑ ክሊክ አድርጌ የራሴ ነው። ቆይ ደውላ ምናምን ጠይቃሽ ምናምን ከኔ ጋር ተጠርጥረሽ ታውቂያለሽ? ናሽን ሄሊ አንዴ በኔ ተጠርጥረሽ ወይ ተጠይቀሽ ምናምን ታውቂያለሽ? ለነገሩ እዚህ ጋር ቮይስ አለው። ምን ብላሽ? አንዴ ቆይ አቡ ቆይ አትላኩብኝ ጋይስ፣ እየታውኝ አንድ ጊዜ ያ አሁን አንድ ኢንፎርሜሽን የምሰጠው ሰው ተገኝ። ይቅርታ ስልክ እየገባብኝ ነው። ቆይ አንዴ ላጥፋው፣ እየረበሸኝ ነው። ስገባ መሰለኝ ቤተሰብ ናቸው። ይሄ ቮይስ ያንቺ ከሆነ ለምንድን ነው እንደዚህ አይነት ዛቻ የላክሽው የነበረው? ለሱ ዛቻ አይደለም የላኩት እኔ ቢኮዝ መጀመሪያ ቀን ታስታውሽኝ ከሆነ እኔ አላውቅም። ታስታውሽኝ ከሆነ አላውቅም። ይሄ ቲክቶክ እየወረደብኝ ሲመጣ ላይቭ ላይ ግዴታ መግባት ነበረብኝ ያ አክቲቭ ለመሆን ማለት ነው። ከዛ አይ ቲንክ ስለሷ ስለግለሰቧ ሴትዮ አንቺ እየተናገርሽ ነበርና አስተዋውሳለሁ። 8:30 ላይ ነበረ ጠዋት ቁርስ ሰርቼ ሰው ሸኝቼ ተኝቼ ነበርና እንዳጋጣሚ ያንቺ እንትኖቹ አስገቡኝና ሙይት አድርጌ ነበር የተኛሁት። ከዛ በኋላ በተደጋጋሚ ደወለች አልገባኝምና በዛ ሰዓት ደውላ አታውቅም ለኔ ማለት ነው። እየተሰደብኩበት ቤት እንዴት እዛ እንትን ትያለሽ አለች። ከዛ እኔ አላውቅም ምናምን ሰድባሻለች ምናምን አልኳት እኔ ማለት ነው። ከዛ በኋላ ከላይ ወጣውና ሳይ እውነትም ተሰድባለች። ደግሜ ደወልኩላትና ትክክል ነሽ፣ አዎ ግን ቢቀርብሽ ይሻላል፣ በቃ አርፈሽ ተቀመጪ፣ ላንቺ ይሄ ቦታ አይደለም ምናምን ብዬ ራሴ ነው እንትን ያልኳት ማለት ነው። ገብቶሻል? ታዲያ በኋላ ይሻለ የሚለው ድምጹስ ቆይ ልጨርስልሽ። ከዛ በኋላ በነበርንበት ቦታ ከቤተሰብ ጋር ተቀምጠን መጣች። ስትመጣ ምን ታሪኩን ከመናገርሽ በፊት እህቴ የተላከልኝ ቁጥር እዚህ ጋር አይና 2 የመጨረሻ ቁጥርሽን ትነግሪኛለሽ አንቺ ለመሆንሽ? ኦኬ የመጨረሻው 800 ማለት 2 ቁጥር ስልሽ 1 2 4 ቁጥር ማለት ነው። ኦኬ መጨረሻው 00 አለሽ አንድ ጋይስ 100 ኦኬ አንደኛው ደግሞ 800 yes ትክክል ነሽ። አንደኛው ደግሞ 86 መጨረሻው ያራሷ ናት ጋይስ። በጣም ጥሩ በቃ በጣም ነው ማመሰግነው። ምትጠይቂኝ እኔ አንድ ጥያቄ ልጠይቅሽ። ቆይ አንቺ ለምንድን ነው ሁለተኛ ከስሜን ካነሳሽ ምናምን የሚል ቮይስ የላክሽው? ኦኬ እሺ ምንድነው አንደኛው
ቤተሰብ ጋር እየደወለች በጣም አስጨነቀቻቸውና ከዛ በቃ የማይጠበቅ ሰው ደወለች። እኔ ደፍሬ የማላውቀው በህይወት ዘመኔ ማለት ነው ቀና ብዬ የማላየው። ከዛ በቃ መጨረሻ ላይ ከአቅም በላይ ሲሆንብኝ ወደ ነበረችበት ቦታ ላይ ሄድኩኝ ማለት ነው። አናገርኳት። ከኔ ምንድነው የምትፈልጊው አልኳት። ከኔ ምንድነው የምትፈልጊው? እኔ ምንድነው የምትፈልጊው? በቃ ማስረጃ ካለሽ ሌጋል አክሽን ወስደሽ ለኔ ጥሪኝ በቃ ዛሴት ያልኳት ማለት ነው። እኔ ግን ካገኘሁ ነው ያልኳት። ለምን በአንድ ግልጽ ከስሻለውና እንደዚህ አይነት ቁጣው ስለምን ገባችሁ? ጸበኛ ነበራችሁ እንዴ? የሚገርምሽ ነገር እኔ 15 ቀን ነው 15 ዓመት ነው ማውቃት። 15 ቀን በህይወቴ ወይም ወደ ድርጅቷ ነው ሄጄ አላውቅም። ግን እሷ የምትለኝ አንቺ ነሽ በቃ አንቺ ጋር ገብቼ ስለነበረ አንቺ ነሽ በቃ ትግራይቱና የሷን ኮል ሼር ስታረገኝ አያችሁ፣ ክሊክ ሳረገው ወደ ኮል ይወስደኛል ማለት ነው። አያችሁ እንዲህ ክሊክ ሳረገው ወደ ቁጥር ይወስደኛል። የሰው ቁጥር እንዳላሳይ። እሺ ጋይስ እኔ ከሷ አልጠብቅም። በጣም የማከብራት ከቤተሰቦቼ ጋር በጣም ጥብቅ ግንኙነት ያላት በዚህ መንገድ እኔ ጋር ትመጣለች ብዬ በፍጹም እኔ ጠብቄ አላውቅም። አክብሬያት ነበረ ስጠራኝ የምሄደው ስደውልልኝ የማነሳው አክብሬያት ነበረ። እኔ ማንም ዲስሪስፔክት ፓኒክ እንዲያደርገኝ ማንም አልፈቅድለትም። ቢኮዝ እኔ ህግ ያለበት ሀገር ነው የምኖረው። ገብቶሻል? ህግ ያለበት እየኖርኩኝ ግን በሰላም ኑሮ እየኖርኩኝ ነው ያለሁት። ሰላም ኑሮ እየኖርኩኝ ማንም ፓኒክ እንዲያደርገኝ እኔ በፍጹም እኔ አልፈቅድም። ገብቶሻል? ከአንድ አይሉ አራቴ ነው። ከዛ መጨረሻ ላይ በቃ ይቅር በይ ንስሐ ገባለሁ አለች። ተዘጋ ነገሩ። ኤቪደንት አንዷን አግኝቻት አለች ለአንቺ ስታወራ የነበረችውን እግሬ ላይ ወድቃ ይቅርታ ጠየቀችኝ ብላኝ ነበር። አንቺን ነው ወይስ ሌላ ሰው ነው? ይቅርታ ጠይቀሽ ታውቂያለሽ አንቺ? እኔ ይኸውልሽ ሄሉ እኔ በፍጹም እግሯ ላይ ልወድቅ አልችልም። ለወደፊቱ ህይወቴ እንዲሰምርልኝ ትዳር ልጅ እንዲሰጠኝ እናቴ እግር ላይ ሄጄ ወድቃለሁ እንጂ እዛ እግር ላይ እኔ በፍጹም እኔ አልወድቅም። በፍጹም እኔ አልወድቅም እዛ እግር ላይ። እናቴ እግር ላይ ግን ህይወቴ እንዲሰምርልኝ ትዳር እንዲሰጠኝ ልጅ እንዲሰጠኝ እናቴ እግር ላይ ሄጄ ነው ወድቀው። እዛ እግር ላይ ግን ኔቨር ኤቨር አልወድቅም። ምን አርጋት የት አውቃታለሁ? እኔ እኮ በጣም ልጅ ነኝ። እኔ እኮ ልጅ ነኝ። ገና የሚጠበቅ ሪስፖንሲቢሊቲ አለብኝ። በልቶ ያልጠገበ ቤተሰብ አለኝ። ኃላፊነት ያለብኝ ሰው ነኝ። በልጅነቴ አንደር ኤጅ ሆኜ ነው የገባሁት። እዚህ ያሳደጉኝ ሰዎች እነሱ ምስክር ይሆናሉ። ለምንድን ነው ይሄን ያህል እኔ የምገፋው? እኔ በቤተሰብ ማቀርቀር ውስጥ ገብቼ ለምንድን ነው ታጠቃራችሽ ይሄን ያህል እህቴ? አይ ዶንት ኖ እኔም ለራሴ ጥያቄ ያደረብኝ ይሄን ነው በቃ። እኔን አንቺን በፍጹም ላቅሽ አላቅሽም። ፎሎ አድርጌሽ ፎሎ ያልመለስሽልኝ በቅርብ ጊዜ ነው ፎሎ ያየሁት። ከዛ በቀረ ግን አንቺ ጋር ገብቼ የትኛው ቶፒክ ኤክስፕሌን አድርጌ ነው የትኛው ጃጅ ስታረጊ ለምን ብዬ አላቅም። እኔ ፎሎ ልደረግ አካውንቴ አክቲቭ እንዲሆን ነው የገባሁት። ይሄን ነው ትግራዊት ናት ተብዬ እኔ ትግራዊት ናት ተብዬ በትግራዊነት እኔ ክሊክ አልደረግም። የምትኖርበት ኮሚኒቲ አበሻ ኮሚኒቲ ነው። ከዛ ሁላ እኔ ለምን ተነሳሁኝ? ለምንድን ነው እኔ ዲፖርት ቀላል ነው እንዴ? እንደዚህ እኔ እኮ በዚህ ሰዓት ኤቪደንስ አለኝ አንቺ ጋር። እኔ እኮ መሄድበት ሊሄድ ይችላል። ከዚህ በኋላ ሪፖርት አድርጌ ልክልሻለሁ። ግን አንቺ ለመሆንሽ ለማረጋገጥ እዚህ ሆነሽ አንዴ ልደውልልሽ በዋትስአፕ አለሽ? ዋትስአፕ ቁጥሬ 800 መጨረሻ እና ልደውልበት። አሁን ለምን ሰው እኛው ማወቅ አለብን አንቺ መሆንሽ ከብዙ ከሚደቅ ደውይልኝ ፕሊዝ። አንድ ጊዜ እዚሁ ሰው እየሰማ መሆን አለበት። አውራይ ቆይ አንዴ አድል አድርገው እሷው ከላከችው ላይ ወደ ዋትስአፕ ልውሰድ። ካን ሃቭ ዋተር ፕሊዝ ግሚስ። አሁን እየጠራ ነው። አዎ ይሄ ነው ያንቺ ፎቶ አለበት። ቴንክ ዩ ዋው ኦ ማይ ጋድ በስመ አብ አሁን ማውራት ትችያለሽ እህቴ። ሁለተኛው ቁጥር የሚያንቺ ነው ወይስ የማን?
ሁለተኛ ሁለቱም ቁጥሬ በእኔ ቁጥር አልወጣም። በፎሪነር ቁጥር አይደለም፣ በዚህ ሀገር ነዋሪ ነው። ጎሄድ ምንም ችግር የለውም። በጣም ደስ ብሎኛል። የራስሽ ነው ባለቤትሽ ነው? ባለቤት አይደለም ግን ሲላክልኝ ይሄው እሷን ካገኝ ካጣሽ ደግሞ ለባለቤቷ እሷን አገናኝ። ለባለቤቴ ቁጥር በምን አወቀችው? ሁለቱም የባለቤቴ ቁጥር ነው። ባለቤቴ ብዬ ምጠራው እኔ ባለቤቴ ብዬ ምጠራው አብሬው እየኖርኩኝ ላይክ ፕሮቴክት ስለሚያይዝ ማይ ፕሮቴክተር ኦኬ። በዛ ነው ባለቤቴ ብዬ አፌ ሞልቼ የምጠራው እንጂ ሌጋሊ የተጋባው ሴት አይደለሁም። ስቲል ያሳራ ማዲና ቆይ አንድ ጊዜ ጋይስ፣ ቆይ አንድ ጊዜ አንዴ ሚውት አርጊው የኔ እህት። እሺ አንድ ጊዜ ሚውት አርጊ። የቱ ጋር ነበር አሁን ሳሰማችሁ ነበረ? ይሄውና እዚህ ጋር ስሙ። ሰሊና ብላ ስታወራ እዩት። እዚህ ጋር ስሙ። ለምን እንደሆነ ታውቂያለሽ? እነሱ ራሳቸውን ጠይቁ። እኔ ምንም ውሸትም የለኝም ማውራም የለም ያሉትም። አሁን አንቺ ከእነሱ የተለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታለት ትችላለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። አያችሁ ቁጥሯን ልኬልሻለሁ። በዛ ቁጥር ደውይ። እንዴት ብዬ ነው ማናግራት ስላት ምን እንደምትለኝ ዘዴው እንዴት እንደምትነግረኝ ስሟት። ከልቤ ነው የምነግርሽ። ማን የሰጠሽ ትለኝ? ይሄን ቁጥር ምንድን ነው የምለው? አሽው ነገረኝ። ስናከና ገሪ አንቺ ለሳን ማለበሽኝ አይወደ ሰው ታቃሊት ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? ናሻት ነገርሽ ትችላለሽ ይባስባለሁ። ከዛዎች አያችሁ ስለነ ሙኒ ስለነ ሳራ ያቺኛዋ ማለት ነው ባለ ገዛችሁ ስለነ መሲ ስለነ ቡቺ ኢንፎርሜሽን የምታውቂ ከሆነ ንገሪኝ በያት። ቁጥርሽን ሰው ነው የሰጠኝ በያት። ምን ብዬ ነው የምደውልላት? እዚህ ጋር ልናገር ይቅርታው ዘመቤት ሄልዬ እኔ በህይወቴ እንደዚህ ኪዳነ ምህረት ሀቅ ስለምታወጣ ቅዱስ ራኤል የትም አይሄድም አውቀዋለሁ። እዚህ ጋር ኢሞሽናል መሆን አልችልም፣ አልፈልግም። ገብቶሻል? ምንድን ማነው ያልሻት? ሙኒት፣ መሲ፣ ብርቱካን፣ ሳራ፣ ዳጣ እነዚህ ኮሚኒቲ በህይወት ያላቃቸው ጠይቂያቸው። እኔ አላቃቸው በነፍስ እኔ ጓደኛ የለኝም። ዱባይ ላይ እጁን ያወጣ የኔ ጓደኛ ከሆነ እኔ ከስራዬ ወደ ቤቴ እኔ ከማንም ጋር ከአክስቴ ጋር ብቻ ነው የምገናኘው። ከአክስቴ ጋር ብቻ ነው የምገናኘው። ዱባይ ላይ ከማንም ጋር አልገናኝም። ከማንም ጋር የምኖረው የቦይፍሬንድ ቤት ነው መኖሪያ ምኖረው። አቡሄል ቤት አለኝ። የምኖረው ጁሜራ ነው። ይሄ የታወቀ ነው። ገብቶሻል? ከእሱ ሳይኖር ሲቀር ነው አክስቴን ማገኛት፣ የአክስቴ ጓደኛ ማገኛት። ከዛ በቀረ እነዚህ ኮሚኒቲ ምንድነው እነዚህ ቲክቶክ ኮሚኒቲ ብዬ ልጥራቸው? ሶሪ እኔ እንደዚህ አድርጌ አራሩ ነው እንደዚህ አይነት ቃል መጥፎ ከሆነ አላቃቸውም። ብጠይቂያቸውም እግዚአብሔርን ስልኬ ሁሉ የላቸውም። እኔ ቢ ፔሸንት ብዬ ታግሼ ቤተሰብ መሀል እየገባ ጣልቃ እየገባ አንዳንዴ ቤተሰቦች ሲናገሩሽ ሪስፔክት ማድረግ አለብሽ። ይሄም ቀን ኤቭሪዴይ አናዘር ሂስትሪ ፓኒክ ተደረኩኝ። እኔ ሱፐርማርኬት ሂጅ አይደለም ሰላሜን የማገኘው ቤቴ ውስጥ ነው። እኔ በጣም ማከብራት ሴት ነበረች። በዚህ ደረጃ አሁን ለእናንተ ሀገር ደግሞ ልክ አይደለም። አልጠራትም። እኔ ህጉን ሌላ ቪዲዮ ውስጥ እንዳልከትሽ ጠበቃዬም ታች እየሰማ ነው ያለው። እኔ ችግር የለውም ጠበቃም ስላለኝ። ኤኒዌይስ ምንድነው እኔ በጣም የማከብራት ሴት 15 ዓመት አውቃታለሁ። 15 ቀን አግኝቻ ያገኘኋት ቀን ማለት ነው። አንዴ ለሆነ ጉዳይ ነው ከቦይፍሬንድ ጋር ሄጄ ቁልፍ ለመቀበል የሆነ ነገር ቼክ ለማድረግ ሄድን። በመኪና ቼክ ለመደረግ መኪና የሚሸጥ ነበረ። እሱን ለኔ ሊገዛልኝ ሂዶ ቁልፍ ኤርሚ ሰጥቶኝ የለም አሁን ኤርሚ እሱ ሰጥቶኝ ቼክ ለማድረግ ከዛ ገራጅ ቼክ ለማድረግ ስንሄድ ቁልፍ የለም አልተሰጠም። በቃ ዛሴት በዛን ጊዜ ቁሜ በስነ ስርዓት ያወራኋት ማለት ነው። ግን በዚህ ወር ውስጥ ማለት ነው 4 ችግር አመጣችብኝ። without any reason without any evidence
ፓኒክ ተደረኩኝ። ልብ ኬዝ አለብኝ። ገባሽ? ዶክተር በዚህ ሁኔታ ላይ ያለው እኔ ሪዛልት አለኝ። ተይኝ ብዬ ለመንኳት። ይቅር በይኝ ንስሐ እገባለሁ አለች። ከዚህ በኋላ ስሜን ከጠራሽኝ አልኳት እኔ ለግለሰቧ ከዚህ በኋላ ስሜን ከጠራሽኝ እኔ ወደምሄድበት እሄዳለሁ። እዛ ሁኜ ነው ምደውልልሽ ነው ያልኳት። ገብቶሻል? አይ አንቺም ቢሆን እንትን ኤቪደንስ ካገኝሽ እዛ ሆነሽ አስጠሪኝ አልኳት። አይ ኖ አይ ካን ዱ ዛት። እኔ እዚህ አምጥቼ ነው ማሳይ። ኖ እኔ አላደርገውም። ደግመሽ እንዳትደውይልኝ በቃ ብዬ ጨረስኩኝ። ሄለን ሰሊና ብላ እየጠራቻት ነው። ሄለን እንድንድ እያለቻት ነው። እንዴ ሰው ያን ያህል እንዴት ርቀት ይሄዳል? በቤቷ ነው አልቻለ። የልብ ኬስ ካለብሽ ፕሊስ ረጋ በይ እሺ እህቴ። ኢትስ ኦኬ አኔ ትሪትመንት አረ ኢትስ ኦኬ አም ኦኬ። አሁን ግን እኔ ከዚህ በኋላ የራሴ እርምጃ አለ። ማንም ያስቆመኝ ሴት አይደለሁም። እግዚአብሔር ይስጥልኝ ይሄን ፎቶም ያሳየሽኝ ስልክ ቁጥሬንም ድምጽ ካለ ደግሞ ለኔ በጣም ስለሚረዳኝ ቢኮዝ ያሰማዎች ድምጽ አለ። ሁለቱን ቁጥር ከኮንታክት ላይ ሼር ያደረገችውን ክሊክ ሳደርገው ወደ ቁጥርሽ ነው የሚወስደኝ። እሺ በጣም ነው ማመሰግነው። እኔ አንድ ነገር ጥርት አድርጌ ልለፍ። ሙኒት ያንበስ እኔና አንቺ አንተዋወቅም። ያው የሙኒት ሚስተር ጠይቂ ተብለሽ የተናክሽ ሙኒት መጣለች። አው እኔ ሙኒት የምትባላት እኔ ማቃት በአካል አላቃት በድምጽ እንኳን በዚህ ቲክቶክ ላይ ምናምን ስክሮል ታረጊ ከዛ በቀረ ሙኒት እኔ ነው እዚህ ጋር ስሚ ለሰሊና ብዬ ያስቀመጥኩትን ሪከርድ አሁን ስለመጣች ነው ያሰማሁት እንጂ ለሷ ብቻ ልሰጣት በአንበሳ ልታረግ ነው። በነገራችን ላይ 2 አንበሳ እንደሚያስከፍል ልንገርሽ እህቴ። anytime no problem anytime አዲክሮስ አትሉ የኔ ሰዎች ኪዳነ ምህረት ትወደኛለች። ቅድም እናርግላታል ለሷ 2 እናርግላት። ለምን ቲክቶክ እንትን ነው ትንሽ ልጅ ናት። ችግር የለም እነሱ ራሳቸውን ይጠይቁ። እኔ ምንም ውሸትም የለኝም ማውራም የለም ያለትም። አሁን አንቺ ከእነሱ የፈለቀ እቺ ሰሊና ራሱ እሷን ብትጠይቃት ብዙ ነገር ልታልቅ ትችላለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። አያችሁ ቁጥር ልኬልሻለሁ። አንቺ ችግር የለብሽም ማናገራ። ከዛ ምን ብዬ ነው ማናገራ ስላት ስሟት። እዚህ ጋር ሲስተሙንም እሷ ነች እኮ የምትነግረኝ። ስሟት ታላላችሁ ችግር የለም። እኔ ከልቤ ነው የምነግርሽ። ማን የሰጠሽ ስለኝ ይሄን ቁጥር ምንድን ነው የምለው? አይሻው ነገረኝ። እሱና ከናገረኝ አንቺ ለሷን ማነደስ ነው አይወለ ሰው ታውቃለች ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? ካልሻት ነገርሽ ትችላለች ብዬ አስባለሁ። ከዛ ውጭ ግን እኔ ስለነሱ እና ይቀጥላል እንደዚሁ ማለት ነው እንዳል ኦኬ ስለነ ሙኒት ስለነ ምናምን እንደገና እሷንም ጠይቂያት ከሌላ ተጨማሪ ሰው ከዱባይ እና ቁጥሯን ተጀመረችው። ለምን አጨርስም? ዋዮ አድሚ ፎር ሚ ዋይ ፎር ዋት እኔ እኮ አረብ ሀገር ነው ያለሁት። እሺ ማንም አይተናነስም። ሄሊ እኔ በቂ ነገር አለኝ። እግዚአብሔር የተመሰገነ ሙሉ ጤነኛ ነኝ፣ ሙሉ ህሊና አለኝ፣ ሙሉ ቆንጆ ጎልደን ታች የሆነ ልብ አለኝ። ገብቶሻል? በዚህ መንገድ ግን እኔ ጋር እንደዚህ አይነት ሴራ ይሰራብኛል ብዬ በህይወቴ ከእንደዚህ አይነት ሰው እኔ አልጠብቅም። ቢኮዝ ቤተሰቦቼ ተረብሸዋል እዚህ ያሉት። ቢኮዝ በመሀል ይገባታይ አንቺ ትብሽ አንቺ ልጅ ነሽ እየተባልኩኝ እንደዚህ አይነት ስልክ ቁጥር ፎቶዬን በመስጠት ደረጃ እንደገና ደግሞ ሂደሽ እሚ ጠይቂያትና ሰው ሰጠኝ ነው። እሚ ማለት የኔ ስልክ ቁጥር መስጠት። እኔ እነ ሙኒትን እነ መሲ ብርጅስቶን በህይወቴ አላቃቸውም፣ በቁመና ያያቁኝም። አሁን ምናልባት እዚህ ቲክቶክ ላይ ገብቶ ሊያዩኝ ይችላሉ። አላቃቸውም። ሁለት አንቺንም አላቅሽም፣ በስልክ አላቅሽ፣ በምናምን አላቅሽ። እኔ ቲክቶክ አክቲቭ ስላልነበረ መጥቻለሁ። አንድ ብቻ አይደለም። ታስታውሺ ከሆነ ሄለን አገልግል
የኡራኤል አመቱ ቀን ለ90 ሰው አብይልኝ ብዬ አንቺ ቤት ገብቼ አካውንቷን ተቀብዬ ሄለን አገልግልን ነው የምትያት? ሄለን አገልግል ገብቼ በዛ ሰበብ ገብቼ ነበረ ለኡራኤል ለ90 ሰው አብይልኝ ብዬ ማለት ነው የአመቱ ቀን ገብተሻል። በዛ በቀረ ግን ካንቺ ጋር ማውራ የለም። ለምንድን ነው እኔ አንድ ትግራዊቲ ከዚህ ሁሉ ከዚህ ኮሚኒቲ እኔ ተመልምዬ እኔ ብቻ ጃጅ የምደረገው? ፈዋት ሌሲ አይ ሉክ አፍተር ሄር ዛሴት እንዴ ሰው እኮ የመጨረሻ ይኸውልሽ ሄሉ ይኸውልሽ ምንድነው የሚባለው መሰለሽ? ጨዋነት በጣም ከባድ ነው። ብልግና ግን ሰከንድ አይፈጅብኝም። እኔ ግን አንደረጅ ሁኜ ነው የገባሁት እዚህ። እኔ አንድ ሰው እንዳይደውልልኝ እዚህ ጋር አንደረጅ ሁኜ ነው የገባሁት። ሌላ እንዳትሳታች ወደ እንትን እንዳትገቢ እሺ። እሱ ችግር የለውም። እኔ አንደረጅ ሁኜ ነው የገባሁት። እንቅቅ ያውቀዋለሁ። ገብቶሻል? ስለዚህ ካፌ ምንም ወለምታ የሚያጋጥመኝ ሴት አይደለሁም። ለምን በዚህ እኔ የዱባይ በህግ ቅጥቅጥ ነኝ። እኔ በደንብ አጥንቅቅ ያውቃል። ስለዚህ እኔ ምንም ያሳስበኝ ነገር የለም። የሚገርምሽ ነገር ዛሬ ቆንጆ እንቅልፍ ተኛለሁ። እግዚአብሔር የተመሰገነ ይሁን። ይሄንን ቮይስ እና የቁጥር ከሷ እንደተላከ የሚያሳይ ስክሪንሻት አድርጌ ከነ ቁጥርሽ ልክልሻለሁ። እሺ እና ፎቶሽ ልክልሻለሁ። ማለት ፎቶ ምልሽ ስክሪንሻት ለመላኩ ለማሳየት በዋትስአፕ ልክልሻለሁ። በጣም አመሰግናለሁ። ግን ቅድሚያው በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም እግዚአብሔር ያክብርልኝ። እሺ ታንክ ዩ። አንበሳችንን ይዘሽ እንዳትሄጂብ ይዘሽ እንዳትሄጂ። እዚህ ጋር አክቲቭ ስላልሆንኩኝ ፕሮሚስ ነው። ምንም ችግር የለውም። ጋይስ ምን ዱባይ አለ እኮ አልሰጠንም እኮ። ለማንኛውም መታለች። ቴንክ ዩ። ከዚህ የበለጠ የዱባይ ህግ ስለሚያግዳችሁ እንድትሳሳቺና ገደል እንድትገቢ ያደርጋል። እሺ ችግር የለውም። እኔ ዝም ቤታችን ያለው እየሰማ ችግር የለውም። ቮይስ እና ከነ ቁጥር ከነ ምናምን ልካለሁ። ከዛም በምትተሳሰቡ መንገድ ትተሳሰባላችሁ። ያ ኦልራይት ቴንክ ዩ ሄሊ የማሪ እግዚአብሔር ያክብርልኝ። አመሰግናለሁ። ቴንክ ዩ እህታችን እንኳን መጣሽ። እሺ ያ እያንዳንዱ የምናወራው ነገር ምንም ውሸት እንደሌለው አያችሁ። እኔ እኮ በውስጥ አናግሪ ነበር ያልኩት፣ ግን የሆነ በወሬው ዝም ብዬ ክሊክ አደርጋለሁ። እጄን እየበላላኝ የእውነት እጄን እየበላላኝ ሙኒት ላይ የሙኒት ኢንፎርሜሽን አለ። እሷ በስነ ስርዓት እገልሻለሁ ብላኛለች። እገልሻለሁ አይደለም ገዳይ ይፈልጉልኝ ያለች። ከዛ ለጃጉር ነገርኩት። ጃጉርም ሲጠይቃት ያ ልትገላት እኮ ቆይታለች ፕላን ካደረገች አለች። እዛ ሴት ሙኒት የምትገይኝ በአሜሪካ ሽጉጥ ነው በምንድን ያ እዛ ሴት እና እህቴን አሰምቻለሁ። ቁጥርሽና ምናምን ሲጀምር የሷ አነስ ያለ ነው፣ ግን ኦሬዲ በጣም መብት አላት። ለምን ልጅቷን ባልዋለችበት አስሬ ስደውልላት አስሬ ምን ስትል ለኔ ቁጥር እንዴት አድርጋ ለሰው ስለ ሙኒት እንደምጠይቃት ስለ መሲ እንደምጠይቃት ስለ ሳራ እንደምጠይቃት ራሷ ፕላኑላ ታወጣልኛለች። ማን ነው ቁጥሬን የሰጠው ብላት ማን ልበል? ዝም ብለሽ ሰው ሰጠኛ ቲም አንቺ ችግር አለብሽ ወይ ኢንሳይደር አለች እኮ። ኢንሳይደሮችን አትናገሪም እንደዛው አትናገሪም አለች። ልጅቷን ይሄን ያህል በዓለም ደረጃ ማስፈላለግ ለእሷ ዱባይ ያላችሁት እንዳለ ሆቴሉን ተከፋፈሉት። ካሳ ሙኒት ካላልሽ ካሳ ካልሽ አንቺ እዛው ትካሻልሽ። እዛ ሴት ያ ሙኒት ዝም ብላ ትግባ። ኦኬ ዝም ብላ ትግባ፣ ግን ኢንፎርሜሽን እንትን አላት። ኦኬ አንዳንድ ጻፊ ሙኒት፣ ከዛን አስገቧት ሞዴሬተሮች። አንዳንድ ከጻፊ ያ ግን ገና እኮ ሪአክሽን አድርጌ አልጨረስኩ። ልክ እሷ ጋር ሳቆም እንትን አመጣች። ያ ሞዴሬተሮች አስገቧት አንዳንድ ከጻፈች።
እሺ ሌላ የምትጠይቁኝ ጥያቄ ይኸውልሽ ግን ትክፈል አይደል? ሊገሉኝ ነው። ቢያንስ አብልታችሁ ግደሉኝ እንጂ ኤደን ኖ እንዳታስገቡ። ኖ ኤዲ እንዳታስገቡ። ገለውኝ። እቺ ምን ውስጥም የለችም። እሷ ምን ውስጥ የለችም። እቺ ልጅ እየተፈለገች ያለች ልጅ ናት። ዛሴት ነይ አግኝኝ ያልኳት ይኸው መጣች። ወሳፕ ልክላታል። ኦሬዲ ደወልኩላታል። ወሳፔን ይዘዋለች። ዛሴት ከዛ መታ ታወርዳታለች። ያ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝብም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮሜንት ላይ እየጠየቁሽ ያሉት የወርቁ አይተነውን ትፈልጉታላችሁ። ወርቁ አይተነው እናንተ ነው ከፍ የሚለው። አሁን እቺ ልጅ ሳያት ምንም ወይ ተንኮል ውስጥ ያለች ምን ውስጥ ያለች ቲክቶክ ራሱ 10,000 ነው የሚለው አይደል? ሙሏት እያላችሁ ነበር። 4 ፀጉር ምናምን ያየሁት እንደገና የልብ ህመምተኛ ነኝ አለች። 2 አንበሳን ይጠይቅ ሙኒት የግድያ ስለሆነ 5 እንትና ለእስርም እየተፈለገ እንደሆነ ድርጅቱ ኪሳራ ወሬ ምናምን ጂኒ ቡቱ ወልደ ጊዮርጊስ 10 አንበሳ ወርቁ አይተነው 25 አንበሳ አለበለዚያ 10 ዓመት አብቃቋለሁ። ቶፒክ መጥቼ ከአንድ ዓመት በኋላ አንዱን ከአንድ ዓመት በኋላ አንዱን የሚመጣው አዲስ ዓመት አንዱን እያሰማው እኔ ጋር ነው የኔ ነው። ማን አባቱ ያዘኛል? እስቲ ኤኒ ታይም አይካ በየልደታችሁ እያመጣው ነው አንዳንድ ኦዲዮ ማሰማችሁ ዛዶኪ ዛሴ